ምንም አይነት ድምጽ እንዳታሰሚ ይኸውልሽ ነገርኳችሁ እዛ ከገባችሁ እመኑኝ አትወጡም እያልኳችሁ ነው እናንተ እንደምታስቡት ተራ ቦታ አይደለም እየሄዳችሁ ያላችሁት ይኸውልሽ አቶ ጌታቸው አስጠርቶኝ ከዛ በኋላ ያው አብረን አደረን በ600 ሺህ ብር ቅድመ ክፍያና በ50% የባንክ ብድር የቤትና የሱቅ ባለቤት መሆን ይፈልጋሉ እንግዲያውስ ከ4000 በላይ አባወራ በሚኖርበት ውብ ሂልሳይድ መኖሪያ መንደራችን ላይ እጅግ ዘመናዊ አፓርትመንቶችን ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም የንግድ ሱቆችን ከ27 ካሬ ጀምሮ እየሸጥን እንገኛለን ታዲያ ቅድመ ክፍያውን ሲከፍሉ የእርሶ የቤት ባለቤትነት የሚያረጋግጡበትን ሙሉ ሰነዶችን በእጁ ያስገባሉ ይህ እድል ለ15 ሱቆችና ቤቶች ብቻ ስለሆነ ፈጥነው በድርጅቱ ስልክ ደውሉልን ዲኤምሲ ሪል ስቴት ገባችሁ ማረግ የምትፈልጉትን ደግሞ ሂዱ አርጉ የተሳሳተ ሰው ነው ያዛችሁት ነው በቃ እያልኳችሁ አላችሁት ከዚህ በላይ ምንም ልነግር አልችልም እኔ ከዚህ በላይ ምንም ምለ ነገር የለም ከአቶ ጌታቸው ከተባለ ሰው ጋር ከዚህ ወንጀለኛ ጋር ቀጥተኛ የሆነ ግንኙነት አለሽ እነዚህ ሁሉ ገንዘብ ምንጫቸው ምንድነው ሀብታሙ ከተባለውስ ጋርድ ጋር ምንድን ነበር የነበረሽ ግንኙነት ይሄንን ሁሉ ነገር እንደምታደርጊው ያንዳንዱ ነገር ካንቺ ጋር ስላለው እያንዳንዱ ግንኙነት ነግሮናል እሱ እዛ ጋር ነግሮን ራሱን ነፃ አውጥቷል ማንንም ወጣጤ ታዲያ መጥቶ ኩኩን እኔ በራሴ ነው ላቤን ጠባርጌ ስንት ስራ ሰርቼ ብሬን ያጠራቀምኩት በቃ ነገርኩ እኮ ከዚህ በላይ ምንም ስለጌታቸውም ስለጋርድም ስለምታወራቸው አንዳቸውም የማቀው ነገር የለም አልኩ በቃ ዌተር ነበርኩኝ አንድ ተራ ዌተር ነኝ ሰራ ነበር በቃ ነገርኩ እኮ ከዚህ ውጪ ሌላ ምንም የማቀው ስለምታወራቸው ሰዎች ጭራሽ የማቀው ነገር የለም አንተ እኔ ማንንም ወንጀል ሰራና የማንንም ሰው እዚህ መንገድ ዳር ላይ አግኝተህ ትይዛለህ እንዴ አንደኛ ሊዲያ ወንጀለኛ አይደለችም ሊዲያ ከምትላት በላይ በጣም አስተዋይ ልብ ያላት ልጅ ናት ግን ደግሞ እኔ ጉዳዩ ስላልገባኝ ይሄ ነው ልልክም አልችልም እኔ አስተናጋጅ ነኝ እሷ ደግሞ የበላይ ናት አዛዣችን ናት ሳስተናግድ ስታዘኝ በዛ በጣም ተግባባን ተመሳሳይ ነገር ተናገሪ እውነቱን ተናገሪ እዩዋሻችሁ ነው ያላችሁት የተናገራችሁት ንግግር ራሱ እሷ 1 አመት ሆነኛለች አንቺ 20 አመት ሆነኛለች እሷ ተራው ዌተር ነበርኩኛለች አንቺ ደግሞ አለቃዬ ነበረች የቤቱ አለቃ ነበረች ያልሽኝ ያለሽው እውነታውን ነው ያልኩክ ያለውት ሰውዬ ኩሽታ ከሰማች የሆነ በቃ አስወግዱት አይነት ሴት ልጅ እንኳን ስቲል ተገፍታ የምትሸጥበት አይነት ቤት ነው ገብቷል አይደለ ስለምን ልጅ ነው የምታወራው አንተ ልጅ ቆይ ይኸውልሽ እያንዳንዱን ወሬ እንዴት ነው አትፈልጊያትም ይችልሽ ቀጥታ ወደ እስር ቤት ነው አንቺን ይዘሽ ምን ሄደው ብቻዋን ትደግ ይችልሽ ያለ እናት ትደግ አትፈልጊያትም በቃ ነገርኩ እኮ በቃ እኔ ለልጄ መኖር አለብኝ ተወኝ በእናት ለልጅሽ መኖር ካለብሽ ያንዳንዱን ነገር እንድትነግሪኝ ይፈልጋል ከዛ በኋላ ግን ይሄ አደጋ ከደረሰበት በኋላ ሁለቱም እግሮቹ ፓራላይዝ በመሆናቸው የተነሳ ምንም አይነት ስራ መስራት አይችልም ከዛ በኋላ በቃ ቤቱ አሪፍ ነው ቲፒ ይሰጠኛል በደንብ ብዙ ትልልቅ ሰዎች ይመጣሉ ባለስልጣናት ይመጣሉ በቃ እንደዚህ እንደምነግር እኔ እንደማወራው እንደ ተራሶ መተጌታቸው ብትል ማን ነው የምትባለው በቃ እኔ ማሁን ቀድም የዋሽዋቸው ያንን ሁላ ነገር የተናገርኩት በቃ ለህይወቴ ነው የሰጋውት ምክንያቱም አቶ ጌታቸውን እንደዚህ በቀላሉ ማግኘትም መያዝም ስለሱ ማጣራትም ስለሱ ማውራትም እዛ ቤት አይፈቀድም ልጆቹን ኮንትሮል አረጋቸዋለሁ ከማጋ መውጣት እንዳለባቸው ኢንፎርሜሽን ይደርሰኛል እንደዚች አይነት ሴት ለዚህ ሰው ተዘጋጅ ይባላል ከዛ በኋላ ያለውን ነገር ዛጋ ኮንትሮል የምናደርገው እኛ ነን በቃ ከኔ በላይ ሰላም አለች እሷ ትዛዝ ነው የምትሰጠው እንደዚህ ይደረግ እንደዛ ይደረግ እሷ የምትፈራ ሰውናት ቤት ውስጥ ማንንም እሷን ቀና ብሎ ማየት የለም ምክንያቱም ከአቶ ጌታቸው ጋር ቀጥተኛ ግንኙነት የምታደርገው እሷ ናት ነገር ግን ያለንበት ሁኔታ በጣም ከባድ ነው ጊዜ የሚሰጥ ነገር አይደለም አቤልን ከሞት ስላዳን ነው አሁን ደግሞ እነሱ በእጥፉ ተዘጋጅተው እየጠበቁን እንዳሉ ነው የሚሰማን እኛ ምናልባትም የካሜራ ሲታፓችንን ሳናስተካክል ነውና ከቪኤት መኪና ነው ወርዳ ወደዚህ የመጣችው የአቤል ግድያ ላይ እጃቸው ያሉበትን ሰዎች የማደኑ ስራ አሁንም እንደቀጠለ ነው ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልን እንግዲህ ብሩክ ነኝ ይሄ ዱካ ሾው ነው የተለያዩ ማህበራዊ ጉዳዮችን እያመጣን ወደናንተ የምናደርስበት ሰዓታችን ላይ ነው እንግዲህ ሰሞኑን እንደተከታተላችሁት አንድ የወንጀል ጉዳይ ጀምረን ነበር በአቤል ጉዳይ ላይ ሙሉ ለሙሉ እጃችንን ካስገባን ጊዜያት ተቆጠሩ ሳምንታት እንዲሁም ደግሞ ወራትም ጭምር እንግዲህ እንደተመለከታችሁት ከሆነ የአቤል ግድያ ሙከራ በኋላ የአቤልን ገዳዮች እንዲሁም ደግሞ አቶ ጌታቸውም ወደ ሊያ የሚያደርሰን እንዲሁም ደግሞ ወደ ማህበሩ የሚያደርሰንን ፍንጭ እየሰራን እንገኛለን አቶ ጌታቸው ግን ማን ነው የአቤልን ግድያ ያቀነባበረው አቶ ጌታቸው ማን ነው የት ነው መገኘው
ይሄንን ግድያ ሊፈጽሙት ከነበሩት ሰዎች ጋር በቀጥታ ግንኙነት አድርገን የማወጣጣት ስራውን እያንዳንዱ ነገር ተመልክታችኋል። እነዚህ ጋርዶች ግን ስለ አቶ ጌታቸው ለየት ያሉ ነገር ነገሩን። እጅግ በጣም በስሙ የደቀቁ ወንጀሎችን የሚሰራ የራሱ ናይት ክለብ ሳይቀር ብዙ ጊዜ የነገሩንም ነገሮች እንዳሉ ሰምታችኋል አይታችኋልም። ስለዚህ አሁን እነዚህ በናይት ክለቡ ስር ምንድነው የሚሰራው? ወይዘሮ ሰላምስ የተባለችው ሴት ማንች? ዛሬስ ያዝናት ሊዲያ የምትባለው ሴት ምንድነው ያላት ከጌታቸው ጋር ያላት ግንኙነት ምንድነው? እንግዲህ ዛሬ እድል ከቀናን ቀጥታ ከጌታቸው ጋር ግንኙነት ያላቸውን ሰዎች አልፎም ተርፎ ደግሞ እስከ ጌታቸው ድረስ እንሄዳለን እንይዘዋለን ብለን ተስፋ እናደርጋለን። እንግዲህ ይሄንን ሾው የምትከታተሉ በሐሳብም በጸሎትም እንደምታገዙን ተስፋ አደርጋለሁ። እስካሁንም ያለነው በእናንተው ነውና ከዚህ በኋላ ግን ምንድነው እየሰሩት ያለው ወንጀል ምንድነው በስራቸው ውስጥ ያለው ነገር የሚለው እጅግ በጣም አሳሳቢና ከፍተኛ የሆነ ጉዳይ ነው። ምክንያቱም እነዚህ ወንጀለኞች ቀላል እንዳልሆኑ በነበረን ቆይታ እያንዳንዱ ነገር ተመልክታችኋል። እጅግ በጣም የረቀቀ ስራ የሚሰሩ እጅግ በጣም በወንጀል ድርጊታቸው ከፍ ያሉ ሰዎች ናቸው። ውስጧቸው እንዲሁም ደግሞ ቅርንጫፎቻቸው እጅግ በጣም የበዛ ሰዎች ናቸው። ስለዚህ እሱ ጋር የሚያደርሰንስ ነገር ምንድነው? እንዴት ነው ልንይዘው የምንችለው የሚለው ያንዳንዱ ነገር አብረን የምንመለከት ይሆናል። አሁን እንግዲህ ሊዲያን ቤት ይዘናት በገባን ጊዜ እንግዲህ የራሷ ሺሻ ቤት ያላት ሴት ነው። ከጌታቸውም ጋር ቀጥተኛ የሆነ ግንኙነት አላት የሚባል ነገር ሰምታችሁ ነበረ ከጋርዶቹ ጋር በነበረን ቆይታ። ስለዚህ ከዚህ በኋላ እሷን ይዘን ወዴት ነው የምንሄደው? ወዴት ታደርሰናለች? ወደ ጌታቸው የምታደርሰን ፍንጭ እሷ ናት ብለን ስላመንባት ይዘናት ቀጥታ አካባቢው ላይ ግርግር እንዳይፈጠር ወደ ቤት ይዘናት ነው የገባ ነው። ምን አይነት ቆይታ እናደርጋለን? ቤት ውስጥም ስንገባ የተለያዩ እንግዲህ የሺሻ እቃዎችም አደንዛዥ እጾችም ጭምር ነው ቤቷን በምንፈትሽበት ጊዜ ያገኘ ነው። እነሱን እንዳለ ለህግ አካላት አስረክበናል። ለኤግዚቢትነትም ለተለያዩ ጉዳዮችም ስለሚፈለግ ጭምር እንደ ማስረጃም ሆኖ ያገለግሉናል እነዚህ ነገሮች። አቤት ይዘናት በምንገባበት ሰዓት ላይ ከሷ ጋር ያገኘናትም ሌላ ሴት አለች። እሷንም ጨምሮ እንግዲህ ዛሬ ቆይታ የምናደርግ ይሆናል። ከወንጀሉ ጋር ቀጥታ ከሷም ጋር ቀጥታ ግንኙነት አላቸው ብለን ስላሰብን ከነሱ ጋር ቆይታ የምናደርግ ይሆናል። እያንዳንዱን ነገር እንድትከታተሉ እንጋብዛለን በአክብሮት። ከባለፈው ክፍል የተቀነጫጨበ ፕሮግራም አዘጋጅተንላችኋል። እሱን ስታዩ ስትመለከቱ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። 300,000 ወደምንገባው በእናንተ እርዳታ ነውና ለሌሎች ሰዎች ሼር ማድረግ እንዳይረሳ። አብራችሁን ቆዩ። መልካም ቆይታ። እሺ እንግዲህ ተመልካቾች ከመግቢያው ጀምሮ ያለውን ነገር ነግራችኋል። እንደተከታተላችሁት ነው። ከሷም ጋር ያገኘናት አንድ ሴት አለች። የኛ ሰዎች ከካሜራ ጀርባ ይዟት ቁጭ ብለዋልና ከመጀመሪያው ጀምሮ አንስቶ አንቺ ጋር ስንመጣ መጀመሪያ የተጠቆምነው ስራ ቦታሽን ነበር። ያንቺ የራስሽ የሆነ አደንዛዥ እጽ የሚጨስበት እጅግ በጣም መጥፎ ነገሮች የሚደረጉበት ቤት እንደሆነም ደግሞ አይተናል። ገብተን ይኸውልሽ ከበር ጀምሮ አሁን ድረስ ስለምን እያወራህ እንደነበረ ራሱ ምንም ማውቀው ነገር የለም። ነግራችኋለሁ። እኔ በእርግጠኝነት የተሳሳተ ሰው ነው ያዛችሁት። ለሁላችሁም ነው የምነግራችሁ። እዚህ ጋር ላላችሁት እኔ ምንም ማውቀው ነገር የለም። ማን ብላችሁ እንደመጣችሁ ስሜን ትክክል ልትሆኑ ትችላላችሁ፣ ግን በስም መመሳሰል ብዙ ሰው ሊያዝ ይችላል። ገባህ አይደለ? እኔ ግን ምንም የማውቀው ነገር የለም። ዝም ብላችሁ ነው ሰው ቤት የገባችሁት። ስለምታወሩት ነገርም አንድም የማውቀው ታሪክ የለም። ምንድነው ማታውቂው? በኋላ ምነግርህ ነገር ይሄንን ነው። በቃ ይኸውልሽ አንድ ነገር ልንገርሽ አይደለ? መጀመሪያ አንስቶ ገና አንቺ ጋር ስንመጣ የራስሽ የሆነ ሺሻ ቤት እንዳለ ሌላ ማስረጃ ልንገርሽ። ከሺሻ ቤቱ በተጨማሪ ቤትሽ ተብለን የተጠቆምነው እዚህ ነው። ከዛ በተጨማሪ ይኸውልሽ ስንይዝሽ ምንድን ነበር ያልሽው? እንዴ ቀላል ሰው እንዳይመስላችሁ ይገላችኋል እያልሽን ነበረ። ማን ነው የምትፈሪው? ከኋላሽ ያለው ሰው ማን ነው? ጌታቸው ነው አይደለ? ስለምን እንደምታወራ ነው ያላቅም ወንድሜ፣ እየነገርኩህ እኮ ነው። ስለምን እንደምታወራ ጭራሽ ማውቀው ነገር የለም። እኔ ምንም ማውቀው ነገር የለም። ይኸውልሽ ያ በኋላ አይለቃችሁም እኔም ብትተውኝ ይሻላችኋል እያልሽ እየተመካሽበት ሳይቀር የነበረው ሰው ጌታቸው እንደሆነ በደንብ እናውቃለን። አይ በእርግጠኝነት አላዳመጥከኝም። እኔ እንደዛ የሚል ቃል አልወጣኝም። ምንም እንደዚህ አይነት ያወራው እኮ በካሜራ እኮ የቀዳነው እኮ ነገር ነው። በካሜራም በድምጽ የያዝነው እኮ ነገር ነው። እያንዳንዱ ነገር ቅጁ ሳይቀርኛ ታደርጉ ትችላላችሁ እኮ አይደል እንዴ? ምን አሁን እኮ ላይክ የት ነው ያለ ነው? ቆይ እንዴ አሁን እኮ ዘመኑ ዘምኗል። ምንም ነገር ሊደረግ ይችላል በካሜራ። ገባ አይደለ? አንድ ነገር ልንገርሽ አይደለ? ይሄ የመጣንበት ጉዳይ በአቶ ጌታቸው ስር ሊዲያ፣ አሁንም ቢሆን ይኸውልሽ ቆይ አስረግጬ የምነግርሽ ነገር የመጣንበት ጉዳይ ሌላ ነው አይደለ? የመጣንበት ጉዳይ ረቀቅ ያለ በጣም ከባድ የሆነ ወንጀል ላይ ነው የመጣንበት ጉዳይ። እሱን ታየውና ከሱ በተጨማሪ ይኸውልሽ ወንጀል ይሰራል አንቺ ጋር ያገኘነው መመሳሰል አለ እያልኩህ እኮ ነው። ምንም እየተረዳኸኝ አይደለም። እሱን ታየው አይደለ? እሱን ታየውና ቤትሽ ውስጥ ያገኘናቸው የሺሻ እቃዎች አደንዛዥ እጾች ሳይቀሩ አንቺን አንጠልጥሎ እስር ቤት ለመሄድ በጥቂት ማስረጃዎች ናቸው። እዚህ ቤት ውስጥ ያገኘናቸው ማስረጃዎች ጨምሮ ቤትሽ ያሉትም አሁን እንዳልኩ ነው። ሺሻ ቤት ከፍቼ ነበር፣ እየሰራው ነበር። እሱን እኮ አልዋሸሁኝም እኮ። አዎ ልክ ናችሁ፣ እሱን እየሰራው ነው። ግን ስለምትለው ሰው እኔ ምንም የማውቀው ነገር የለም እያልኩህ እኮ ነው። ጌታቸው ማን እንደሆነ ራሱ እኔ በጭራሽ አላውቅም። እያልሽኝ ያለሽው እኮ ሺሻ ቤት ሳይቀር እኮ ፎርማል ወይም ደግሞ ሬጉላር የሆነ ነገር አድርገሽ ነው አንቺ እየነገርሽኝ ያለሽው።
ይሄ በራሱ እኮ ወንጀል እኮ ነው ራሱን እኮ የቻለ እኮ ወንጀል እኮ ነው ምንም እየተግባባን አይደለም እዚህ ጋር ሺሻ እየነገርኩ ያለሁት or ያስጨስኩ ያለሁት እኔ ብቻ አይደለሁም እዚህ ከተማ ላይ ገባር ህገወጥ ሊሆን ይችላል ግን ሁሉም ሰው ይሰራል ይሄን ስራ ማለት አዲስ አይደለም ሺሻ ወይ መያዙ ወይ ሴት ልጅ መስራቷ ምናምን እኔ አዲስ ነገር አይመስለኝም ይሄንን ነገር ደግሞ መስራት ከፈለክ ሄደ መክሰስ ትችላለህ ነገር ግን እኔ ስለምታወራው ሰውም ሆነ ስለምን እንደምታወራ ምንም የማውቀው ነገር የለም ገባህ አይደለ ስለዚህ እኔ የተሳሳተ ሰው እንደያዛችሁ ነው እየነገርኳችሁ ያላችሁ ስለዚህ አሁን ምንም ጊዜ ሳንፈጅ ብንሄድ ነው የሚሻለው በቃ እኔ አሁን ቤቴ ለማረፍ ነው የመጣሁት ስለዚህ ብትወጡ ነው የሚሻለው በቃ ጓደኛዬንም አስገቧት እዛ በር ላይ ያቆማችኋታል እኔ ልትጠይቀኝ ነው የመጣችሁ ሲጀመር እኔ ምን እያወራችሁ እንዳላችሁ ሁላ አላውቅም በቃ ጓደኛዬ በር ላይ ቆመችሁ በዛ ላይ ደግሞ ብዙ ሰው ነው ያዛችሁት ካሜራ አለ ከጀርባችሁ ብዙ ሰዎችን ይዛችሁ እንዴ ለአንድ እኔ ለተራ ሰው እንዴት ነው ይሁላ ሰው ሲጀመር በዛ ላይ ሴት ልጅ ነኝ እኮ ገባህ አይደል ለሴት ልጅ ይሁላ የወንድ ጋጋታ ምን ያደርጋል እኔ ወንጀለኛ አይደለሁ ምንም የማውቀው ነገር የለም ስለምታወሩት አንዳችም ነገር የማውቀው ነገር የለም አልኳችሁ አይደል እንዴ እኔ ከዚህ በላይ ምንም የምላችሁ ነገር የለኝም ስለዚህ በጊዜ እኔ ለማረፍ ነው የመጣሁት ቤቴ ሂዱ ውጡ ነው እያልኳችሁ ያላችሁት በቃ እናንተን እንደዚህ ታግያ ያስወጣችኋለሁ ማለት አልችልም ምክንያቱም ሴት ልጅ ነኝ አቅም የለኝም ገባችሁ ማረግ የምትፈልጉትን ደግሞ ሂዱ አርጉ የተሳሳተ ሰው ነው ያዛችሁት ነው በቃ እያልኳችሁ ያላችሁት ከዚህ በላይ ምንም ልነግር አልችልም እኔ ከዚህ በላይ ምንም ነገር የለኝም በቃ ጓደኛዬን ብቻ አስገቡልኝ እናንተም ከቤት ይውጡ ይኸውልሽ አንድ ነገር ልንገርሽ አይደለ አንቺ አሁንም ቢሆን እያወራሽ ያለሽው የምትሰሪው ስራ እንግዲህ ከመጣንበት ወንጀል በተጨማሪ ነው ቅድምም ነግሬሻለሁ እሱ ፎርማል እንደሆነ ነው እየነገርሽኝ ያለሽው እሱ በራሱ ራሱን የቻለ ሌላ ወንጀል ነው ከዛ በተጨማሪ ደግሞ አንቺ ጋር የመጣንበት ጉዳይ ከአቶ ጌታቸው ጋርዶች አንዱ ሀብታሙ ካንቺ ጋር የፍቅር ግንኙነት እንዳለው ሳይቀር ነግሮናል እያንዳንዱ ነገር ምን ስትሰሪ እንደነበረ እዛ ክለብ ውስጥ ምን አይነት ሚና እንደነበርሽ እያንዳንዱ ነገር ካንቺ ጋር የፍቅር ግንኙነት እንዳላችሁ ሳይቀር ሁሉንም ነገር ነግሮናል አሁን እስቲ የጋርድ አቋም አለኝ አሁን ስታየኝ እኔ ከጋርዶች ጋር የምታይ አይነት ሰው ነኝ እኔ እኮ ጋርድ አይደለሁም ስለምን ጋርድም እንደምታወራ እኔ ጋርድ ነሽ እያልኩሽ አይደለም በቃ ነገርኩህ እኮ እኔ ስለምታወራቸው ሰዎችም ሆነ ስለምንም ነገር ስለምታወራው ነገር አላቅም እኮ እያልኩህ እኮ ነው ማለት እየተረዳኸኝ አይደል እኔ ምንም የማውቀው ነገር የለም ስለምታወራው ሰዎችም እኔ ዛሬ ነው ገና አሁን አንተ ስማቸውን ስጠራ እየሰማው ያለሁት ምንም የማውቀው ነገር የለም ስለምንም ክለብ ስለምንም ጋር እኔ የማውቀው ነገር የለም ከዚህ በላይ ምን ነገር የለኝም ማለት በቃ የሆነ አዳዲ ሰዎች ሰው ሊገሉ ይችላሉ ሰዎች ሰው ሊይዙ ይችላሉ ሊያግቱ ይችላሉ ምናምን ገባህ አይደለ ግን እኔ እንደዛ አይነት ነገር ውስጥ የለሁበትም እኔ ሰላማዊ ሰው ነኝ የማውቀው ነገር የለም በቃ ከዚህ በላይ እንዴት አድርጌ ላስረዳህ እንደምችል አላውቅም አንድ ነገር ልንገርሽ አይደለ እኔ አንቺ ጋር ስመጣ እያንዳንዱ ነገር ፕሮፋይልሽን ሳይቀር የት እንደምትሰሪ ሳይቀር ሳላረጋግጥ አንድ ሰው ተነስቶ የሆነ ነገር ስላለኝ ብቻ መመጣ ሰው አይደለሁኝ እንደዛም አይደለም የመጣሁበት መንገድ እያንዳንዱ ነገር ስላንቺ የት እንደምትሰሪ ቤትሽ የት እንደሆነ መቼ እንደምትወጪ መቼ እንደምትገቢ በተጨማሪ ምን እንደምትሰሪ ከማጋር ግንኙነት እንዳለሽ እያንዳንዱ ነገር አውቄ ነው አንቺ ጋር ስመጣ ሰው ልጅ እኮ ነው ስራ ሰራለው አዳዲስ ሰዎች ላቅ እችላለሁ ልተዋወቅ እችላለሁ አይደል እንዴ ከሰው ጋር አትገናኝ ልትለኝ ነው እንዴ አዎ ስራ ሰራለው ሰዎች አውቃለሁ እገናኛለሁ ገባ የሥራ ቦታዬንም ብታጣራ ምንም ብትል እና ያገባኝም ግን አሁን ላይ እኔ ሌላ ስራ ላይ ነው ያለሁት ስለምታወራቸው ነገሮች ምንም በቅጡ ማውቀው ነገር የለም በቃ እኔም ይሄው ካንተ እኩል ነው አሁን እየሰማሁ ያለሁት እያልኩ እኮ ነው በቃ ከዚህ በላይ ምን ብዬ ልነግርህ እንደምችል በእውነት አላውቅም እኔ ማለት በቃ አሞኛል እኔ ለማረፍ ነው የመጣሁት አልኩ እኮ አንድ ነገር ልንገርሽ አይደለ የሰራሽው ወንጀል ላይ ሌላ ወንጀል እየደረብሽ ነው እኔ ምንም አይነት ወንጀል እዚህ ጋር ይኸውልሽ እንዴ እዚህ መምጣታችን ብቻ አንቺ ጋር የተገኙት ብቻ አንቺን ወንጀለኛ ለማለት በቂ ናቸው ከዛ በተጨማሪ ደግሞ እነዚህን ወንጀለኞች እየደበቅሽ በሄድ ቁጥር እነዚህን ወንጀለኞች እየሸፈንሽላቸው በሄድሽ ቁጥር የራስሽን ወንጀል እያሰፋሽ ነው የምትሄጂው የራስሽን የወንጀል ሪከርድ እያበዛሽ ነው የምትሄጂው ወንጀለኛ ወንጀለኞችንም አላቅም ወንጀለኛ መደበቅ ይኸውልሽ ወንጀለኛ መደበቅ በራሱ ወንጀል ነው ራሱን የቻለ ወንጀል ነው ከወንጀለኛ ሰዎች ጋር እኔ ምንም አይነት ግንኙነት የለኝም እኔ ምንም የማውቀው ነገር የለም ነገርኩህ እኮ እኩል ነው አሁን አንተ የምታወራውን ነገር እየሰማሁ ያለሁት እኔ ስለምትላቸው ሰዎችም ሆነ ስለ ወንጀላቸውም ሆነ ስለምንም ነገር የማውቀው ነገር የለም ወንጀለኛም እየደበቅኩ አይደለም እኔ ከወንጀለኛ ጋር ሙሉ የለኝም ወንጀለኛም አይደለሁም ከዚህ በላይ እንዴት ብዬ ነው አንተ ማስረዳት ያለብኝ በቃ እኔ ምንም የማውቀው ነገር የለም በማላውቀው ደግሞ እዚህ እኔን አግተህ ሰዎችን እዛ ጋር አቁመህ ልትጠይቀኝ አትችልም ገባ ወይ ከፍርድ ቤት ማዘዣ አምጣና እዚህ ጋር ያለውን ነገር እንነጋገር በቃኝ እኔ ከዚህ በላይ ምንም ልልህ አልችልም በቃ ውጣ ይኸውልሽ ልንገርሽ አይደለ እኔ እጅ ከፍንጅ ነው ያዝኩሽ እኔ ምንም የህግ አካላትም ማመጣዋለ እዚህ ያሉት የህግ አካላት ላንቺ ይኸውልሽ እዚህ ያሉት የህግ አካላት በቂ ናቸው አንቺን ለመያዝ በስምሽ ያለው ቢሻ ቤት ብቻ አንቺን ለመውሰድ በቂ ነው እያልኩሽ ምንም በማላውቀው ነገር ነው እኔ ወደ ቤቴ እየገባው እያለ ነው ያስከኝ ምንም ሳደርግ አላስከኝም በቃ ነገርኩህ እኮ እኔ ሰላማዊ ሰው ነኝ በሬ ላይ ስገባ ነው ያስከኝ ይሄን ሺሻ ቤት የከፈትሽበት ገንዘብ ከየት ነው የመጣው ይኸውልሽ በአንቺ ስም የሚንቀሳቀሰው ገንዘብ ከየት ነው የመጣው እነዚህን ሁላ ገንዘቦች ከየት ነው ያመጣሽው ይኸውልሽ
ይሄንን የምታንቀሳቀሹ ገንዘብ ሳይቀር ከየትም የመጣ አይደለም ከአቶ ጌታቸው ከተባለ ሰው ጋር ከዚህ ወንጀለኛ ጋር ቀጥተኛ የሆነ ግንኙነት አለሽ እነዚህ ሁሉ ገንዘብ ምንጫቸው ምንድነው ሀብታሙ ከተባለውስ ጋርድ ጋር ምንድን ነበር የነበረሽ ግንኙነት ይሄንን ሁሉ ነገር እንደምታደርጊው ያንዳንዱ ነገር ካንቺ ጋር ስላለው እያንዳንዱ ግንኙነት ነግሮናል እሱ እዛ ጋር ነግሮን ራሱን ነፃ አውጥቷል የማንም ወጣጤ ታዲያ መጥቶ ለተናገረ ነገር በሙሉ ቃል ታምናለህና እኔ ታዲያ ምን አገባኝ እንዴ እኔ ነገርኩ እኮ ከነሱ ጋር ተዘዋዋሪም ሆነ ቀጥተኛ ግንኙነት የለኝም እያልኩ እኮ ነው እኔ በራሴ ነው ላቤን ጠብ አድርጌ ስንት ስራ ሰርቼ ብሬን ያጠራቀምኩት በቃ ነገርኩ እኮ ከዚህ በላይ ምንም ስለጌታቸውም ስለጋርድም ስለምታወራቸው አንዳቸውም የማውቀው ነገር የለም አልኩ እኔ ስለምትላቸው ምንም ነገር አላቅም በቃ እንደነገርኩ ነው እኔ ኮሙኒኬሽን አለኝ ከሰዎች ጋር አገናኛለሁ ስራዎችን እሰራለሁ ስለዚህ ማን ምን ይሁን ምንም ማውቀው ነገር የለም በቃ ዛሬ ያገኘሁትን ሰውዬ ነገ ላላገኘው እችላለሁ ይኸውልሽ እያንዳንዱ ነገር በደንብ ታውቂያለሽ ከማን ጋር ምን አይነት ግንኙነት እንዳለ እዛ ቤት ውስጥ ምን አይነት ሚና እንዳለሽ በደንብ እናውቃለን እዛ ቤት ውስጥ ከማን ጋር መውጣት እንዳለብሽ ሁላ ሳይቀር በደንብ ታውቂያለሽ ካንቺ ጋር የሚወጡት ሰዎች ምን አይነት ሰዎች እንደሆኑ ይኸውልሽ አቶ ጌታቸውንም ጨምሮ ከማን ጋር አንቺ ከተራሶ ጋር እንደማትውጪውላ በደንብ አጣርተናል እያንዳንዱ ነገር አውቀናል ከምን አይነት ሰው ጋር ምን አይነት ግንኙነት እንዳለሽ አውቀን ሀብታሙ ምንድነው ያደረገው እዚህ ጋር ያለውን ነገር ጠቆመን እያንዳንዱ ነገር ነገረን ራሱን ነፃ ወጣ ይኸውልሽ የመጣንበት ወንጀል ቀላል አይደለም በዚህ ጉዳይ ላይ አንቺ ሙሉ ለሙሉ ዝፍቅ ብለሽ ራስሽን ወንጀለኛ ማድረግ ትፈልጊያለሽ ወይስ እንዳዳታሙ ራስሽን ነፃ ማውጣት ትፈልጊያለሽ ሲጀመር እኔ እኮ ወንጀለኛ አይደለሁም እንዴት አድርጌ እኔ ወንጀለኛ አይደለሁም በቃ አንድ ተራ ሰው ነኝ በቃ ኑሮዬን በራሴ ተጣጥሬ የምኖር ሰው ነኝ አንተ ስለምትላቸው ስለ አንዳቸው የማውቀው ነገር የለም አልኩ እኮ በቃ ሰራይ እንዳልኩ ነው ከሰዎች ጋር ያገናኘኛል በቃ እንዳልኩ ነው በቃ ዛሬ ያየሁትን ሰው ነገ ላልደግሞ እችላለሁ ገባ ስራዎችን እሰራለሁ ሰዎች አገኛለሁ ማንም ሰው እንደሚገናኘው ተገናኝቼ ስራዬን ሰርቼ ወይ ስለ ስራ ወርቼ ነው ምን ለያየው ስለዚህ እኔ ማገኛቸውን ሰዎች ምናምን ለእናንተ ማሳወቅ ነበረብኝ ነው ከዛም በላይ እዛ ይሄ ባቶ ጌታቸው ስር ያለው ያ ክለብ ምን አይነት ሰዎች እንደሚመጡ በደንብ ታውቂያለሽ እዛ ክለብ ውስጥ ምን አይነት ቢያ እንዳለሽም ደግሞ እኛ በደንብ እናውቃለን ምን ስሰሪ እንደነበረ እኔ ሁሉ በመጀመሪያ እዛ ቤት ውስጥ ይኸውልሽ ለው ሰው የማውቀው ነገር የለም አንደኛ ነገር በቃ ጌታቸው ማን እንደሆነ ጭራሽ አላቅም አሁን ነው ስሙን እየጠራህብኝ ያለው አንደኛ እሱን አላቅም እኔ ደግሞ በፊት እውነት ነው ስራ ሰራለው ክለብ ላይ ግን በጣም ከረጅም ጊዜ በፊት ነው በቃ ዌተር ነበርኩኝ አንድ ተራ ዌተር ነኝ ሰራ ነበር በቃ ነገርኩ እኮ ከዚህ ውጪ ሌላ ምንም የማውቀው ስለምታወራቸው ሰዎች ጭራሽ የማውቀው ነገር የለም አንተ እኔ ማንንም ወንጀል ሰራና የማንንም ሰው እዚህ መንገድ ዳር ላይ አግኝተህ ትይዛለህ እንዴ እኔ ከዚህ በላይ ምልህ ነገር የለኝም በቃ እኔ ሰላሜን ነው የምፈልገው ከቤቴ ውጡልኝ በቃ ሁላችሁም ማን ነበር የክለቡ ባለቤት እንዴ እኔ እንዴት ስሙን ላስታውሰው እችላለሁ እንዴት ነው ማታስታውሹ ምሰሪበት ቤት ነው እዛ ክለብ ውስጥ ምን አይነት ሚና እንዳለሽ ሴቶችን ሳይቀር የምትቆጣጠረው አንቺ እንደሆንሽ አስተናጋጆችን ሳይቀር ጋር እኔ ከዋናዎቹ ጋር ላልገናኝ እችላለሁ እዛ ጋር ሱፐርቫይዘር አለ ማናጀር አለ ስንት ነገር አለ አዳምጪኝ መጀመሪያ አዳምጪኝ እዛ ቤት ውስጥ በበላይነት አንቺ እንደምትሰሪ እያንዳንዱ ነገር ይኸውልሽ ሊዲያ እያንዳንዱ ነገር እዚህ ስመጣ መረጃ ይዤ ነው የመጣሁት በቃ ሴራ ነው ወይ ያደረጉትን ነገር ወደ እኔ ለማላከክ ነው በቃ ይሄንን ነገር ያደረጉት ይኸውልህ ትሰማኛለህ እኔ እኮ ስራ ካቆምኩኝ 1 አመት ሆኖኛል ገባህ አይደለ አዎ 1 አመት ሆኖኛል ስለዚህ ምንም የማውቀው ነበርሽ እኮ ከሁለት ቀን በፊት እዛ ተገኝተሻል ተሳሳተ መረጃ ነው ይዘህብኝ የመጣኸው እኔን አታቀኝም አላቀህም አንተ ልጅ እኔ ተሳሳተ መረጃ ይዤ ማንንም ጋር የተሳሳተ መረጃ ይዤ ሄጄ አላቅም ይኸውልሽ ልንገርሽ አይደለ ሙሉ ስህተት ነው እያልኩ እኮ ነው ልንገርሽ አይደለ መቼም እዛ ክለብ ውስጥ አንቺ በኃላፊነት ሴቶቹን አስተናጋጆቹን ጋርዶቹን ሳይቀር አንቺ እንደምትቆጣጣሪ በደንብ እናውቃለን በሱፐርቫይዘርነት እዛ ቤት ይኸውልሽ ልንገርሽ የተደረገ ነገር ነው በቃ ልንገርሽ አይደለ በምንም ሆነ ስለምገናኝ ከሰዎች ጋር ስለምገናኝ በቃ አንዳንዴ ሰዎች እኮ ሰው ላይ ክፉ ነገር ሊያስቡ ይችላሉ አይደል እኔ ከሰው ጋር ተጣልቼ ማላቅም ክፉ ነገር ሰው ላይም ሰርቼ አላቅም ገባህ አይደል ማን እኔ ለመጉዳት ወይም የራሱን ስራ ወደ እኔ ለማላከክ እንዳላካችሁ የእውነት አላቅም አሁንም ድረስ እየነገርኩ ያለሁት ማለት ነው ከዚህ በላይ እኔ ብዙ ማውራት አልፈልግም በቃ አንደኛም ምንም ማወራው ነገር የለም አንተ ስለምታወራቸው ነገሮችም አንዳቸውንም አላቅም እያልኩ እኮ ነው ስራ ነበር ቆይቷል ካቆምኩኝ በቃ አሁን አንተ ስለምትላቸው ነገሮች እኔ ማውቀው ነገር የለም ይኸውልሽ አንድ ሰው መቼም የሚሰራበትን ስራ መስሪያ ቤት በደንብ ያውቃል ኃላፊዎቹን ማን እንደነበር አለቃሽ የድርጅቱ ባለቤት ማን እንደሆነ በደንብ ታውቂያለሽ አገኙም አታገኙም እሱን በደንብ እንደርስበታለን በደንብ ደግሞ እናገኘዋለን ሩቅ አይደለም አሁን እናገኘዋለን ይኸውልሽ ማን ነበር እዛ ቤት ያስገባሽ ንገሪ ማን ነበር እዛ ቤት ያስገባሽ እኔ በደላላ ነው የሄድኩት እኔ ክፍለ ሀገር ልጅ ነኝ በደላና ነው በቃ እንደማንኛውም ሰው ዌተር ሆኜ የገባሁት ዌተር እኮ አይደለሽም እያልኩሽ እኮ ነው እዛ ቤት ውስጥ ትልቅ ሚና እንዳለሽ እኮ በደንብ እኮ እያወቅኩኝ ነው እኮ በቃ ካወቅም እንኳን አወቅ በቃ ማድረግ የምትፈልገውን ነገር አድርግ በቃ እርግጠኛ ነሽ ምንም ልነግርህ አልችልም አሁንም ቢሆን ለመጨረሻ ጊዜ ነው የምጠይቅሽ ለመጨረሻ ጊዜ ነው የምነግርህ የምማቀው ነገር የለም እኔም ለመጨረሻ ጊዜ ነው የምነግርህ ከዚህ በኋላ እንዳትጠይቀኝ በቃ የማቀው ነገር የለም አልኩ እርግጠኛ ነሽ
እሺ አስወጡልኝና ከሷ ጋር የተገኘችው ልጅ እዚህ ቤት አምጡልኝ እኔ ከቤት ይወጡልኝ ከዚህ በላይ ምንም ነገር ያዟት ይኸውልሽ ማነው ስምሽ ያልሽኝ ህይወት ይኸውልሽ ህይወት አንቺ ወንጀለኛ ቤት ውስጥ ነው የተገኘሽው ሊዲያ ወንጀለኛ ነች ወንጀለኛ ለመያዝ በመጣንበት ቤት ውስጥ ነው የተገኘሽው አንቺ ንጹህም ሁኚ አትሁኝም አይመለከተኝም እዚህ ወንጀሉ የተሰራበት ቦታ ላይ ወንጀለኛ ያለበት ቤት ውስጥ ስለተገኘሽ ብቻ አንቺን ይዞ ለመሄድ በጣም በቂ ነው ለኔ ስለዚህ ይኸውልሽ መሆን የለብህም እኮ አንደኛ ሊዲያ ወንጀለኛ አይደለችም ሊዲያ ከምትላት በላይ በጣም አስተዋይ ልብ ያላት ልጅ ናት ግን ደግሞ እኔ ጉዳዩ ስላልገባኝ ይሄ ነው ልልክም አልችልም የት ነው የምትተዋወቁት ከሊዲያ ጋር እሱ አስፈላጊ ነው የት ነው የምትተዋወቁት ከሊዲያ ጋር ይሄንን የጠየቅኩሽን ብቻ መልሽልኝ እሺ ከሊዲያ ጋር ስራ ቦታ ነው የምትተዋወቀው የት ነው ስራ ቦታችሁ የሆነ ክለብ ቤት ማለት እሷ የኔ በላይ ሆና እኔ ደግሞ አስተናጋጅ ሆኜ እዛ ቦታ ላይ ነው የምትተዋወቀው ምንድነው ያጠፋችሁ ጥፋት አለ ሊዲያ አታጠፋም አልኩ እኮ ሊዲያን ስለማታውቃት ወይ ደግሞ ስም ተሳስታችሁ ሰው ተሳስታችሁ ሊሆን ይችላል ይኸውልሽ ሊዲያ ላንቺ አለቃሽ ነበረች እዛ አዎ አለቃዬ ናት ሊያውም በቃ ማለት እንደዚህ ማትቆጣ አለቃ ናት አሁንም ደግሞ የመጣሁትኝ እዛ ቦታው ስላልተስማማኝ ማለት ለኔ ማይሆን ቦታ ስለሆነ ምንድነው ማይሆን ቦታ ማለት ምንድነው እሱ አልተመቸኝም አልተስማማኝም ማይሆን ቦታ ምንድነው ማይሆን ቦታ ምንድነው የተለየ ነገር ማይሆን ቦታ ነው ለኔ ለሴቷ ማይሆን ነው ማይመጥነኝ ነው ብዬ ስላሰብኩ መልቀቅ ነው እኮ ለምንድነው ማይመጥነኝ ስራ ነው ብለሽ እየሰራሽ ነበር አይደለ ሊዲያ አለቃዬ ነች ብለሽ እሱ ካስፈለገ ሄደክ እዛ ብትጠይቃቸው አይሻልም እኛ ለምን ተጨቀጭቀናለህ ስቀጥል ደግሞ ንጹህ ልጅ ለምን ትጨቀጭቃታለህ ምንድነው ንጹህ ልጅ አንቺ ወንጀለኛ ቤት ውስጥ ነው የተገኘሽው አንቺ ይኸውልሽ እድሜ ልክሽን እስር ቤት ማሳለፍ ትፈልጊያለሽ በተገኘሽበት ሁኔታ ብቻ ልንገርሽ አይደለ በተገኘሽበት ሁኔታ ብቻ አንቺን ቀጥታ እስር ቤት ይዞ መሄድ ቀላል ነው ለኔ ስለዚህ አንቺም ያለውን ነገር እውነቱን አውጪ እዚህ ቤት ውስጥ ነው የተገኘሁት በይኝ ያለውን ነገር ንገሪኝ ራስሽን ነፃ አውጪ አንቺን ፈልጌ አይደለም እዚህ የመጣሁት ነገር ግን እዚህ ወንጀል ውስጥ በቀጥተኛም ሆነ በተዘዋዋሪ ግን እጅሽ ካለበት አሁን ነው እኔና አንቺ እስር ቤት ይዤ መሄድ እኛ ወንጀለኛ አይደለንም እኮ አልኩ ሰውዬ እንደማንም ማለት እኔ አስተናጋጅ ነኝ እሷ ደግሞ የበላይ ናት አዛዣችን ናት ሳስተናግድ ስታዘኝ በዛ በጣም ተግባባን ላይክ እንደ ጓደኛሞች ሆነን ያ ቤት ደግሞ ለኔ አልተስማማኝም ገብቷል እሷ ደግሞ ከዛ ቤት ለቃለች መቼ ነው የለቀቀችው ከዛ ቤት ኦልሞስት 20 ቀን ወይ እንደዚህ አካባቢ ቢሆናት አንድ ወር 20 ቀን ቢሆናት ብዙ ጊዜ አይሆናትም ልብ አድርጉ ተመልካቾችም ይሄንን ተመልከቱልኝ እሷ ስትነግረኝ አንድ አመት አልፎኛል እዚህ መስሪያ ቤት ውስጥ ወይም ደግሞ እዚህ ክለብ ውስጥ ከሰራው አንድ አመት ሆኖኛል ነው ያለችው አንቺ ደግሞ እዚህ ጋር እያልሽኝ ያለሽው 20 ቀን ሆኖኛል ይኸውልሽ ልንገርሽ አይደለ ልንገርሽ ሊዲያ በመጀመሪያም ጀምሮ እያለችኝ የነበረው እዛ ቤት በተራ ዌይተርነት ነበር ስሰራ የነበረው ተራ አስተናጋጅ ነበርኩኝ አንቺ ደግሞ የኔ አለቃ ነበረች ከኔ ሙጪ ይወላችሁ ይወሰድክ ከሰፈል ታጣለህ ፈልገህ ሆነ ተሳስተሃል እኛ መቼም አንጣላ ይኸውልሽ እዚህ ጋር ሁለታችሁ እየተናገራችሁት ያለው ነገር በሙሉ የተጣረሰ ነገር ነው ተመሳሳይ ነገር ተናገሪ እውነቱን ተናገሪ እየዋሻችሁ ነው ያላችሁት የተናገራችሁት ንግግር ራሱ እሷ 1 አመት ሆነኛለች አንቺ 20 አመት ሆነኛለች እሷ ተራ ዌይተር ነበርኩኝ አለች አንቺ ደግሞ አለቃዬ ነበረች የቤቱ አለቃ ነበረች እያልሽኝ ያለሽው አዎ እውነታውን ነው ያልኩክ ያለውት ሰውዬ አዎ የኔ በላይ አዛዥ ናት በጣም ቦታ ያላት ልጅ ናት እዛ ቤት ውስጥ ከዛ በቃኛለች በቃ የራሷን ስራ ከፈተች ወጣች ከዛ ሌላ ምንም የተለወጠ የለም ነው እኛን ለማጣላት ነው ሐሳብክ ምን ይያልክ ነው ያለው አመት ምናምን ይያልክ አንድ ነገር ላስመርጥሽ ያለውን ነገር እውነቱን ነግረሽኝ ምታቂውን ነገር ነግረሽኝ ይኸውልሽ ሊዲያ ራሷን ነፃ የምትወጣበት በደንብ መንገድ አላት በምን ነፃ መውጣት እንዳለባት በደንብ የምታውቅ ሴት ነች ከጌታቸው ጋር ሳይቀር ምን አይነት ግንኙነት እንዳላት በደንብ ታውቃለች ስለዚህ በምን ራሷን ማውጣት እንዳለባት በደንብ ጠንቅቃ ታውቃለች አንቺ እዚህ ጋር የሷን ወንጀል እየደበቅሽ በሄድኩሽ ቁጥር ራስሽ ላይ የወንጀል ሪከርድ እየሰራሽ ነው ይሄድሽ ራስሽ ይኸውልሽ አዳምጪኝ መጀመሪያ አስጨርሽኝ ምናገረው ነገር ራስሽ ላይ የወንጀል ሪከርድሽን እየተመጠምሽ መሄድ ይሻላል ወይስ እሷ ራሷን ነፃ እንደምትወጣው አንቺ እዚህ ጋር ያለውን ነገር ተናገርሽ ከሀብታሙ የተባለው ጋርድ ሳይቀር እያንዳንዱ ነገር የፍቅር ግንኙነት እንዳላቸው ሳይቀር ከጌታቸው ጋር ግንኙነት ቀጥተኛ ግንኙነት እንዳላቸው ሳይቀር እውነቱን ነግሮናል አሁንም ቢሆን ያለውን ነገር ወንጀልሽን አቅኚ እያንዳንዱ ነገር ስለ ክለቡም ስለሷ የምትነግሪንን እያንዳንዱ ነገር ንገሪ ጌታቸውን ማን ነው የት ነው የምታውቂው ከዛ ክለብስ ጋር ያላት ግንኙነት ከዛ ሰውዬ ከባለቤቱ ጋር ያላትን ግንኙነት ንገሪ ስለዛ ክለብ እያንዳንዱን የምታውቂውን ነገር ንገሪ ያለበለዚያ ከኔ ጋር እስር ቤት ትሄጃለሽ እድሜ ልክሽን ከእስር ቤት ታሳልፋለሽ ምን አጥፍተን ነው እኛ እስር ቤት የምንገባው ሰውዬ ይኸውልህ ሰውዬ አቶ ጌታቸውን እኔም በአካል አላቃቸውም ገብተዋል
እነሱ ይመጣሉ የተባሉ ቀን እንኳን እኛ ውጡ ነው የምንባለው። ስለዚህ ክለቡ ባለቤት አቶ ጌታቸው ነው አይደል? አዎ አቶ ጌታቸው ነው የሚባሉት። በጣም ጥሩ ስቲል ነው ሊዲያ ልታቃቸው ትችላለች ምክንያቱም የእሳቸው ታዛዥ ናት እሷ ደግሞ እኛ ደግሞ የእሷ ታዛዥ ናት። ይኸውልህ አቶ ጌታቸው ማለት እንደዚህ ዝም ብለ ጌታቸው የምትላቸው ሰዎች አይደለም ገብተዋል ሰውዬ እኛም በአካል አናቃቸውም እዛ ቤት የምንውለው ሰዎች እንኳን በአካል አናቃቸውም ስቲል ነው እነሱ ይመጣሉ የተባሉ ቀን እኛ ከቤት ነው የምንወጣው ገብተዋል። ለምን በቃ እንድናቸው አይፈቀድልንም አይሚን እሱን አላቅም ምክንያቱን አላቅም ሄደ መጠየቅ ትችላለህ። ሲቀጥል ደግሞ ሊዲያ ማለት የኛ የአስተናጋጆቹ እነኚህ ሴተኛ ዳሪዎቹ ምናምን ተቆጣጣሪ ናት። ሲቀጥል ከሷ ቀጣይ ደግሞ ሰላም የምትባል ልጅም አለች። ሰላም ደግሞ እንደውል ሁሉንም ማኔጅ የምታደርገው እሷ ናት። በቃ እኔ ማውቀው ይሄንን ብቻ ነው። ለምንድነው የምጨቀጭቀን እንዴ? ማነች ሰላም? ይኸውልህ ወንድሜ ክለብ እኔ ብዙ ቦታ አስተናጋጅነት ገብቻለሁኝ የዚህ ክለብ የክፍያውም ሆነ የክለቡ በቃ ምንም አይቼም ሰምቼም ማላቀው ነው ገብቷል። የሚከፈለን ክፍያ ሃይ ነው። ሲቀጥል ደግሞ የሆነ እንትን መጣ ማለት ውጡ ነው ነገ እንዳትገቡ ምናምን ነው የምንባለው ገብቷል። ሰላም የተባለችው ሴት በቃ ካቶ ጌታቸው አነስ ያለች ናት ማለት እኛ አስተናጋጆች ምናምን ለሷ በጣም ቁሻሾች ነን ገብቷል። እንኳን እንደዚህ ጎንበስ ቀና ብለህላት አልፈሃትም የሆነ ኩሽታ ከሰማች የሆነ በቃ አስወግዱት አይነት የምትል ሴት ናት ገብቷል አይደለ? እና ስለ ሰላም ሳይሆን እኔ አሁን ስለ ሊዲያ ብትጠይቀኝ ሊዱ እንዲናት ብዬ ልልክ እችላለሁኝ። ስለ ሰላምና ስለ አቶ ጌታቸው ግን እኔ ማቀው የለኝም ማለት ከአለቃነታቸው የዘለለ እንደዚህ ነው ምልክ የለኝም። ይኸውልህ ወንድሜ እኔን አታስጨንቁኝ እኔ ምንም ማላቅ ምስኪን ማለት በላቤ ማግኘትን የምፈልግ ልጅ ነኝ ገብቷል። እዛ ከገባው ደግሞ በጣም ትንሽ ጊዜ ነው ለዛም ነው ቤቱ አየሁትኝ ለኔ የማይሆን ነው ምክንያቱም የተለያየ የሚመጡት ሰዎች የተለያዩ ናቸው እዛ ቤት ውስጥ የሚጨሰው በቃ ሴት ልጅ እንኳን ስቲል ተገፍታ የምትሸጥበት አይነት ቤት ነው ገብቷል አይደለ? በእሱሱ ለኔ ስለቀፈፈኝ ለሊዱ ሌላ የተሻለ ቦታ ብገባ ፈልጋለሁኝ ብያት ነው ዛሬም የመጣሁት እና ምንም ስለዚህ ጉዳይ ማቆይ የለኝም አባቴ። ስለዚህ ይኸውልሽ አሁን ሆነም ቀረ እቺ ሊዲያ የተባለች ሴት እዛ ክለብ ውስጥ አሁንም እየሰራች ነው ማለት ነው አይደለ? ሊዲያ ወጣለች ቅድም አልኩ እኮ የራሷን ስራ ከፍታለች። ሺሻ ቤት ጫት ምናምን የሚቀሙበት አይነት ቦታ ይመስለኛል እዛ ከፍቻለሁኝ እና እዛ ፈልግልሻለሁ ነይ ብላኝ ነው ዛሬም የተገናኘንበት ምክንያት። ይኸውልሽ አሁንም ቢሆን እንድታምኝልኝ የሚፈልገው ነገር ሊዲያ አሁንም እዛ ቤት እንደምትሰራ ነው። ምክንያቱም ተመልካቾችም እንዲያውቁት የምፈልገው ነገር እንደዚህ አይነት ወንጀል ላይ የሚሰሩ ሰዎች በቀላሉ የሚላቀቁ ሰዎች አይደሉም። ሊዲያ እያንዳንዱን ወንጀላቸውን ታውቃለች የወንጀላቸውም ተባባሪ ጭምር ነች። ይሄንን ደግሞ መጀመሪያ እሱ አቶ ጌታቸው የሚባል ሰው አላቀም ነው ያለችን። አንቺ ደግሞ እስከ ሰማቸው ድረስ ሰላም እስከ ተባለችው ሴት ድረስ ጋርዶቹ የነገሩን ነገር ሳይቀር በማስረጃ እየነገርሽ ነው። ሀብታሙ ያሉንን ነገር እያንዳንዱን ነገር እየነገርሽ ነው። ጌታቸው ነው አለቃችሁ እሱን ታውቃለች በደንብ ስለ ሰላም በደንብ ታውቃለች። ማናቸው አላቃቸው ምን በድለላ ነው የገባው እዛ ቤት ነው ያለችን። ስለዚህ እንደዚህ አይነት ወንጀል ውስጥ የተዘፈቁ ሰዎች በቀላሉ የሚላቀቁ ሰዎች አይደሉም። ወንጀላቸውን በደንብ ታውቃለች በደንብ ያቋታል። ወንድሜ እንዳልኩ ቤቱ በጣም ከባድ ነው። ሊዲያ እንግዲህ ስማቸውን እንዲ ነው እንዳትል የሆነ ያጋጠመት ምክንያት ሊኖር ይችላል። እሱን ደግሞ ቀስ ብለህ ብትጠይቃት ይሻላል ገብቷል እንጂ ሊዲያ እዛ ቤት አትመጣም አቆማለች። እኔ እስከማውቀው አቆማለች። እንግዲህ በድብቅ አላቅም እሷን ጠይቃት እኔ ምንም ማውቀው የለኝም። በጣም ጥሩ እሺ እንደዛ ከሆነ ሊዲያን አስገቡልኝ። በ600 ሺህ ብር ቅድመ ክፍያና በ50% የባንክ ብድር የቤትና የሱቅ ባለቤት መሆን ይፈልጋሉ? እንግዲያውስ ከ4000 በላይ አባወራ በሚኖርበት ውብ ሂልሳይድ መኖሪያ መንደራችን ላይ እጅግ ዘመናዊ አፓርትመንቶችን ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም የንግድ ሱቆችን ከ27 ካሬ ጀምሮ እየሸጥን እንገኛለን። ታዲያ ቅድመ ክፍያውን ሲከፍሉ የእርሶ የቤት ባለቤትነት የሚያረጋግጡበትን ሙሉ ሰነዶችን በእጁ ያስገባሉ። ይህ ዕድል ለ15 ሱቆችና ቤቶች ብቻ ስለሆነ ፈጥነው በድርጅቱ ስልክ ደውሉልን። ዲኤምሲ ሪል ስቴት። ይኸውልሽ ሊዲያ ከህይወት ጋር እያንዳንዱን ነገር አውርተናል። ካንቺ ጋር እንዴት እንደምትዋውቁ አንቺ የካድሽንን ነገሮች በሙሉ ነግራናለች። እያንዳንዱን ነገር ከሷ ሰምተናል። አሁን የምታመልጭበት ወይም ደግሞ ነገሮችን ምሸመጥጭበት ምንም ምክንያት የለም። አለቃችሁ ጌታቸው እንደነበረ እዛ ቤት ከአንድ ወር በፊት መስራት እንዳቆሽ እንግዲህ ተመልካቾችን ተመልክተውታል። አንቺ ከአንድ አመት በፊት ስራ አቁም ያለው ነው እያልሽኝ የነበረው። እኔን ለምትጨቀጭቀኛለህ ወንድሜ? እኔ ማውቀው ነው ሁሉንም እንትን ያልኩ አይደል እንዴ? ካልሆነ ደግሞ በቃ ሸኘኝ። ምንም የምታውቀው ነገር የለም።
እንዴት ነው ምንም የማታውቀው ነገር የሌለው? ይኸውልህ ምንም የምታውቀው ነገር የለም። በቃ እኔና እሷ ራሱ የተዋወቅ ነው በጣም በቅርብ ነው። እኔ ስለምታወሩት አንዳችሁንም ነገር እንደማላቅ ነገርኳችሁ። በቃ እሷን ስራ ላስቀጥራት ነው በቃ ዛሬ ቀጠርኳት። ምንም እኔ እናንተ ስለምታወሩት ነገር አይዲያውም የለኝም አልኳችሁ። ከዚህ በላይ እንዴት ምን ማለት ይሄ ይደክማል እኮ አንዳንድ ነገር ሲደጋገም ገባህ አይደለ? ደጋግሜ ነው እየነገርኩ ያለው። ልንገርሽ አይደለ? እያንዳንዱ መረጃዎች ከሀብታሙ ሳይቀር ከመጀመሪያው አንስቶ ከጋርዶቹ እኛ ከያዝናቸው ጋርዶች ሳይቀሩ እያንዳንዱ መረጃዎች ወደ አንቺ ነው እየጠቆሙ ያሉት። እዛ ቤት ውስጥ ይኸውልሽ እዛ ቤት ውስጥ በሱፐርቫይዘርነት ሴቶቹን ዌይተሮቹን ጋርዶቹን ሳይቀር የምትቆጣጠሪው አንቺ እንደሆንሽ እያንዳንዱን ነገር ሰምተናል። ህይወት ሳይቀር እዛ ቤት ውስጥ አብራችሁ ስትሰሩ የነበረች ሴት እንደነበረች እያንዳንዱን ነገር ነግራናለች። እዛ ቤት ውስጥ ይኸውልሽ ከአቶ ጌታቸው ጋር ሳይቀር ቀጥተኛ ግንኙነት አለሽ። ታስጨንቀኝ ቆይ እንዴ ነገርኩ እኮ በቃ እኔ ዌይተር ነበር እዛ የምሰራው አልኩ አይደል እንዴ በቃ እሷ ደግሞ ስለኔ ብዙ የምታውቀው ነገር የለም። ስለዚህ የማታውቀውን ነገር በግምት ነው እንዴ የምትነግረው? እንዴት ነው ነገሮችን ለመደባበቅ እየሞከርሽ ያለሽው? ይኸውልሽ እያንዳንዱ መረጃዎች ያሉት ነገር በሙሉ ወደ አንቺ ነው እየጠቆሙ ያሉት። ቅድም እንዳልኩሽ የመጣንበት ጉዳይ ሳይቀር ይኸውልሽ እኔ ዝም ብዬ ተመስቼ ከአንድ መንገድ ላይ ተነስቼ አንድ ሰው ወንጀለኛ ነህ ብዬ ማንጠለጥል ሰው አይደለሁም። እሷ ሳይቀር አንቺ ከነገርሽኝ ነገሮች ጋር ሳይቀር የሚጣረስ ነገር ነው እየነገረችኝ ያለችው። ምን የሚጣረስ ነገር የነገረችው? በቃ እኔ ጋር ያለውን እውነት ነው በቃ የነገርኩህ። እኔ እሷ እኮ አብራኝ አትኖርም አይደል እንዴ? አንቺ አላቆም ያልሽው የአለቃችሁ ስም ሳይቀር ጌታቸው ነው። በቃ ልታውቅ ሰርታ ሊሆን ይችላል። እኔ ከዛሬ ውጪም አላውቃትም። ከዛሬ ስለ በቃ ስራ አዲስ ስራ ለቅቅ ያለው አለችኝ። በቃ እኔ ችግር የለውም እኔ ጋር ትገቢያለሽ ወይም ደግሞ ሌላ ስራ ፈልግልሻለሁ ብዬ እኔ ቀጠርኳት እንዴ። እኔ ለምንድን ነው የምታስጨንቁኝ? በቃ እኔ ስለ እያንዳንዱ ስለማውቀው ነገር እኮ ነገርኩ። በቃ ሰራ ነበረ ግን ከዛ በኋላ አቁም ያለው ገባ። አሁን እኔ የራሴ ህይወት ላይ ነው ያለሁት። ገብቶሃል? ከእንደዚህ አይነት ነገር ውጪ ነኝ። ዌይተርነቱንም ትቼዋለሁ። አሁን በራሴ መቆም ስለምፈልግ የራሴን ስራ እየሰራው ነው ብዬ ነገርኩ። ምንድነው ስለሷ እያልሽኝ የነበረው? ይኸውልህ ወንድሜ እሷን አትክክል። እኔ በቃ ደነገጥኩኝ። ፖሊሶቹን ከኋላ ያሉትን ሰዎች ምናምን ሳይ ደነገጥኩ። እንደዚህ አይነት እንትን ግብግብ አይቻላቅም። እኔ ምንድነው የምትደነግጪው? ይኸውልሽ ምንድነው የምትደነግጪው? እያንዳንዱ ነገር እኮ እየነገርሽ ነበር። ስለ ጌታቸው ሳልነግርሽ ጌታቸው እያልሽ ነበር። ሰላም አላልኩሽ? እኔ ስመጣ መጀመሪያ ስለ ሰላም አላነሳውልሽም ነበር። ሰላም ስለምትባል ሴት አንስተሽልኛል። ስለ ጋርዱ ሳይቀር እያንዳንዱ ነገር ነግረሽኛል። ሰዎቹን ሳይ በጣም ስለደነገጥኩ ነው እንጂ እሷን አትሆነች። እሷ ሲጀመር ምንም የምታውቀው ነገር የለም ስለኔ። ሰላም ስለምትባለውም ሴት አንተ ስለምታወራሽ አንቺ የምታውቂው ነገር አለ እንዴ? የለም እንዴ ዛሬ ለምንድን ነው የመጣሽው እዚህ? ሲጀመር እኔና አንቺ ያን ያህል ጊዜ ራሱ እንተዋወቃለን እንዴ? ይኸውልሽ ምን አይነት ወሬ ነው የምታወሪው? ይኸውልሽ እያንዳንዱ ነገር የተናገርሽው ንግግር ሳይቀር በካሜራ የተቀዳ ነው። አሁንም ቢሆን ቅድም እንዳልኩሽ እንዴት ነው ደንግጠሽ ሰዎችን ክሬት አድርገሽ የምትነግሪኝ? እንዴት ነው ስለ ክለቡ የምትነግሪኝ? እኔ ምንም ሳልልሽ እያንዳንዱን ነገር የምታስረጅኝ እየሰራች እንደነበረ ተቆጣጣሪ እንደነበረች እዛ ቤት ውስጥ ማንን እንደምታገኝ ሳይቀር እንዴት ነው ደንግጠሽ የምትነግሪኝ? ማታውቂውን ነገር እንዴት ነው ዝም ብለሽ ምን ለፈልጊው? ይሄ ሁሉ ሰው በስቶ ለምን አልደነግጥም? ሲቀጥል ደግሞ እኔ ሳላስበው ነው ግቡ ብላችሁ አስደንግጣችሁን ያስገባችሁን። በቃ ደነገጥኩኛ። ስለደነገጥኩ ዝም ብዬ ለፈለፍኩኝ እንጂ እሷን አትክክል። በቃ ወንድሜ ለምን አትወኝም? እኔ ሲጀመር እኔና እሷ እንኳን በቅጡ አንተዋወቅም። እየተረዳኸኝ? እኔና እሷ እንኳን በቅጡ አንተዋወቅም። በቃ ስራ ላስገባሽ አልኳት። ስራ ስለፈታሽ ላስገባት ነው። ገባ አይደል? አንተ ስለምትላቸው ሰዎች እንዴት እንዳወራችም አላውቅም። እኔም አላውቃቸውም፣ እሷም አታውቃቸውም። በእርግጠኝነት እሷ እኮ ገና በቅርብ ነው የመጣችሁ። በጣም ጥሩ። መቼም ወጣት ነሽ አይደለ? መስራት መለወጥ ትፈልጊያለሽ አይደል? ደግሞ ብዙ ነገር ይጠብቅሻል። ስለዚህ ከዚህ እንደወጣሽ እድሜሽን እስር ቤት ማሳለፍ ይሻልሻል ወይስ ከሷ እውነቱ እንዴ? እያስፈራሯት አይደለም የሚሆነውን እውነታውን እየነገርኳት ነው። እኔ እያስፈራሯት አይደለም። አስጨንቀኝ። በቃ እውነታው ይሄ ነው አልኩ እኮ። እሷ ጋር ነው እውነቱ ያለው። የመጣችሁ እሷ በቃ እሷን አስወጣት። ሲጀምር እሷ ምንም የምታውቀው ነገር የለም። እንግዲህ ተመልካቾች እየተመለከታችሁ ነው ምን አይነት ሰዎች እንደነበሩ። ይኸውልሽ ስለኛ እንደዚህ አይነት ወሬ አታወራኝ እኮ። አታውቀኝም እኮ ፐርሰናሊ። ሊዲያ እንዴ መቼም ወልደሻል፣ አንድ ልጅ አለች። ምን ማለት ነው? ይሄን ደግሞ በደንብ እናውቃለን አይደለ? እድሜ ልክሽን እስር ቤት አሳልፈሽ ልጅሽን ብቻሽን ልጅሽ ያላንቺ ማደግ። ስለምን ልጅ ነው የምታወራው? የወለድሽ ሰው ነሽ። ነገርኩሽ፣ ከመጀመሪያ አንስቶ ነገርኩሽ። እዚህ ቤት አንቺ ጋር ስመጣ አንድን ተራ ሰው ወንጀለኛ ነው ብዬ ማንጠለጥል ሰው አይደለሁም። ስላንቺ ሳላጣራ ስላንቺ ምንነት ሳላቅ ዝም ብዬ አልመጣሁም። ስለምን ልጅ ነው የምታወራው አንተ ልጅ? ቆይ ይኸውልሽ እያንዳንዱን ወሬ እንዴት ነው አትፈልጊያትም? ይችል ልጅ ቀጥታ ወደ እስር ቤት ነው አንቺን ይዘሽ ምን ሄደው ብቻዋን ትደግ። ይችል ልጅ ያለ እናት ትደግ። አትፈልጊያትም? ይሄን ማድረግ ለኔ በጣም ቀላል ነው።
ስላንቺ ፕሮፋይል ሳላጠና ስላንቺ ማንነት ሳላቅ ዝም ብዬ መመጣ ሰው አይደለሁም ብዬሻለሁ። ቆይ ስለ ልጄ እንዴት ነው ልታውቁ ይቻላችሁት? አሁንም ልትክጂ ነው? ከዚህም በላይ ስላንቺ ፕሮፋይል ላውጣ? በቃ ነገርኩ እኮ በቃ እኔ ለልጄ መኖር አለብኝ። ተወኝ በእናትህ። ለልጅሽ መኖር ካለብሽ ያንዳንዱን ነገር እንድትነግሪኝ እፈልጋለሁ። እዚህ ጉዳይ ውስጥ ነገር ነገርኩ። እኔ ሌላ ምንም ማውቀው ነገር የለም። በቃ ስለ ልጄ እንዴት እንዳወቃችሁ አላውቅም፣ ግን አንተ ስለምታወራው ነገር እኔ ምንም አላውቅም። እርግጠኛ ነሽ ልጅሽን ማሳደግ አትፈልጊም? እድሜ ልክሽን ከልጅሽ ጋር ሳትተያይ በእስር ቤት እድሜሽ ማሳለፍ ትፈልጊያለሽ? ደግሞ ወጣት ነሽ፣ እንደማይሽ ብዙ ነገር ይጠብቅሻል። አሁንም ቢሆን የዚህ ወንጀል ተባባሪ ሆነሽ አቶ ጌታቸው የሚባለውን ሰው ፍራቻ እየተደበቅሽ መኖር ይሻልሻል ወይስ እውነታውን አውጥተሽ በሰላም ልጅሽን ማሳደግ ይቀልሻል? እኔ በቃ ተወኝ ልኑርበት። ይኸውልሽ አሁንም ቢሆን መቼም ልጅሽን በሰላም ማሳደግ ትፈልጊያለሽ። እኛ ካንቺ የምንፈልገው እውነቱን እንድትነግሪኝ ነው። የምታውቂውን ነገር እንድትነግሪኝ፣ ከዛ በሰላም ልጅሽን አሳድጊ። እሺ ተረጋጊና ያለውን ነገር ንገሪኝ። አሁንም ቢሆን በልጅሽ መደራደር የምትፈልጊ አይመስለኝም። ቆይ አንተ ቤተሰብ የለህም እንዴ? አንድ ልጅ በቃ እናት ብቻ ሲኖራት ማን እንዲያሳድጋት ነው? እኔ ከዚህ በላይ ምንም ነገር አትጠይቀኝ። ከዚህ በላይ ማውራት አልችልም። እሺ አሁን እኛ እንድታለቅሽ አይደለም እንፈልግ። ተረጋጊና ያለውን ነገር እንድትነግሪኝ እንፈልጋለን። እሺ አንዴ ካሜራውን አቁሙላትና እሷ ተረጋጋ። እስከዛ እሺ ተመልካቾቻችን ያለውን ነገር ተመልክታችኋል። በዚህ ስር የሚሰሩ ወንጀለኞች እያንዳንዱን ነገር እንዴት ለመደበቅ ምን ያክል ርቀት እንደሚሄዱ፣ እኛ ግን እያንዳንዱን ነገር ለማውጣት ምን ያክል ደግሞ ርቀት እንደምንሄድም ደግሞ ተመልክታችኋል። ያለውን ነገር ፕሮፋይሉን እስከ ማጣራት ድረስ ዝም ብለን ዘው ብለን ስንመጣ አንድ ሰው ወንጀለኛ ነህ የምንለው ዝም ብሎ ተራሱ አይደለም። እያንዳንዱን ነገር አጣርተን ነው የምንመጣው። እሺ ጓደኛሽ ህይወት እንዳትኖር ፕራይቬት ነገር ነው ማወራው ብለሽናል። ከመጀመሪያ ጀምሮ ያለውን ነገር እንዴት እዚህ ቦታ እንደመጣሽ ሳይቀር እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። በቃ አሁንም እንደዚህ አይነት ህይወት ውስጥ የገባሁት ምንም በማላውቀው ነገር ነው። በቃ እኔ እንዳልኩ ነው መጀመሪያ የክፍለ ሀገር ልጅ ነኝ ነግሬሃለሁ። ከዛ በኋላ እናትም አባትም አልነበረኝም። ሰው ህይወትን መምራት ሲያቅተኝ ባላገባው ከባለቤቴም ጋር አንድ ልጅ አፍርተናል። እየኖርን ባለንበት ሰዓት አጋጣሚ መኪና አደጋ ደረሰበት። ከዛ በኋላም እንዳልኩ የሐኪም ቤት ወጪዎችንም ብቻዬን መቋቋም አልቻልኩም። ስለዚህ ግዴታ እኔ ሰርቼ ያው ለልጄ ሆነ ለባለቤቴ ማድረግ ያለብኝ ነገር ስላለ ግዴታ ማድረግ ነበረብኝ። ስለዚህ ባለቤቴ ሆስፒታል ነው ያለው። እስካሁንም በደንብ አላገገመም። ማድረግ የምችለውን ነገር በሙሉ እያደረኩኝ ነው። ልጄም አለች በዚህ ጋር። ስለዚህ ማንም የለኝም። እንዳልኩ ነው ባለቤቴ ነበር በፊት እኔንም ልጄንም የሚያስተዳድረን። ከዛ በኋላ ግን ይሄ አደጋ ከደረሰበት በኋላ ሁለቱም እግሮቹ ፓራላይዝ በመሆናቸው የተነሳ ምንም አይነት ስራ መስራት አይችልም፣ መንቀሳቀስም ብዙም አይችልም። እሱንም እየረዱት ያሉት አሁን ጎረቤት ናቸው። ምክንያቱም ምንም መንቀሳቀስም መስራትም ማድረግም አይችልም፣ ዊልቸር ላይ ነው ያለው። ስለዚህ እሱን መርዳት አለብኝ። በዚህ ጋር ልጅ ያለች። ባለቤቴ በጣም ጎበዝ ሰው ነበረ። ምክንያቱም እሱ ነው ተሯሩጦ ሁሉንም ነገር ለኔም ሆነ ለልጄ ሲያደርግ የነበረው። ስለዚህ እኔ ደግሞ እንደዚህ ላደረገልኝ ሰው ብቻውን ልተወው አልችልም። ስለዚህ ግዴታ ስራ መፈለግና መስራት ነበረብኝ። ከዛም ወደዚህ መጣው። እንዳልኩ ስመጣም አጋጣሚ ደላላ አገኘሁኝ። ሰዎች ጠያቂ አጋጣሚ ዌተርነት እንዳልኩ እዛ ያው ነጌታቸው ክለብ ገባው። ግን መጀመሪያ ያው እንደ ተራ ነገር ነው አገባቢም። ግን ውስጥ ከገባው በኋላ ደሞዙንም ሳይው በጣም ከፍተኛ ነው። ለዌተር የሚከፈለውን ብር በደንብ አድርገን እናውቃለን ሁላችንም። እዛ ቤት የሚከፈለው ብር ግን እኔ አላቅም። ዌተር እንደዛ ሲከፈል ሰምቼም አላቅም። ሶ ግዴታ እኔ ደግሞ በሰዓቱ ብር ያስፈልገኝ ነበረ። ስለዚህ ይሄንን እድል እንዲያመልጠኝ አላደረኩም። መስራት ጀመርኩኝ። ከዛም በኋላ ብዙም ሳይቆይ ቤቱን ተላመድኩት። እንዳልኩ ሰላም ከኔ የበላይ ናት። በቃ እንዳልኩ ነው። ከዛ በኋላ እዛም ቆየት ያልኩት እኔ ስለነበርኩኝ እዚህ ጋር ደረስኩኝ። እኔ ያው እንዳልኩ ነው። አንድ ቀን አቶ ጌታቸው አስጠርቶኝ ከዛ በኋላ ያው ቅርታ ማለት አብረን አደረን። ከአንድ ቀን በኋላ ምን እነሱ ለየት ያለ ግንኙነት አልነበረንም።
ይህንን ነገር ሁሉ ያው በሰላም በኩል ነው የመጣው ሁኔታው። ከዛ በኋላ በቃ ቤቱ አሪፍ ነው፣ ቲፒ ይሰጠኛል በደንብ ብዙ ትልልቅ ሰዎች ይመጣሉ፣ ባለስልጣናት ይመጣሉ። በቃ እንደዚህ እንደምነግር እኔ እንደማወራው ተራ ቤት አይደለም፣ በጣም ትልልቅ የተከበሩ በቃኛ ልናያቸው እንችላለን ሁላ ብለን የማንገምታቸው አይነት ሰዎች ይመጣሉ። እዛ ቪአይፒ ያለ ለብቻቸው ነው የሚያዝላቸው። ያ ሁሉንም ነገር እንዳልኩ እዛ ድራግ ይጨሳል፣ በጣም ብዙ ነገሮች ይሰራሉ እዛ ቤት ውስጥ። እኔ አሁን ይሄንን ሁሉ ነገር ስነግራችሁ ያው ህይወቴ ላይ ፈርጄ ነው። ምክንያቱም እንዳልኩ ነው በቃ አቶ ጌታቸው በጣም ትልቅ ሰው፣ የተከበረ ሰው፣ በቃ ማንም ሰው እሱን ካልፈለገው በስተቀር ሊያገኘው የማይችል አይነት ሰው ነው። በቃ እንደ ተራ ሰው መተህ ጌታቸው ብትል ማን ነው የምትባለው? በቃ እኔም አሁን ቅድም የዋሽዋችሁ ያንን ሁላ ነገር የተናገርኩት በቃ ለህይወቴ ነው የሰጋሁት። ምክንያቱም አቶ ጌታቸውን እንደዚህ በቀላሉ ማግኘትም መያዝም ስለሱ ማጣራትም ስለሱ ማውራትም እዛ ቤት አይፈቀድም። በቃ ጌታቸው ማን ነው ሲጀመር? በቃ እንደዚህ አጥተቅ እንደዚህ የሚባል ሰው የለም ነው የምትባለው። ያንን የሚያክል ትልቅ ክለብ የሚያስተዳድር ሌሎችንም ስራ ህገወጥ ስራዎች የሚሰራ ሰው ነው። በስሩም ደግሞ እንደምነግራችሁ ቀላል አይደለም። በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች በቃ ላይ ከሱ ጋር የሚሰሩ ባለስልጣናት አሉ። የሱን ቆሻሻ ስራዎች የሚሰሩላቸው ከትንሽ እስከ ትልቅ ሰው በደንብ አላቸው። በየሁሉም ቦታ ሰው አለው። በቃ ስለዚህ እንደዚህ ቀለል አድርጌ አቶ ጌታቸው እንደዚህ ነው ብዬ ለመናገርም ያልደፈርኩት በቃ ህይወቴ ስለሚያሰጋኝ ነው። በቃ ከሱ በታች ሰላም አለች። ሰላምም ያለውን ነገር ትሰራለች። ከሱ ጋርም ግንኙነት ይኑራት አይኑራት ማንንም ያቅሰው የለም። በቃ አቶ ጌታቸው የተመቸውን ሰው ካለ ለምሳሌ በቃችን ሴት ፈልጋታለሁ ይላል። በቃ ይዟት ይገባል። ያው የሚደረገው ይደረግና ከዛ በኋላ ይወጣል ማለት ነው። ከዛ በኋላ ለኔም አሁን ያንን እድል ይፈጠርልኝ በቃ አይቶኝ ስለተመቸውት የሆነ ነገር ተፈጠረ። ከዛ በኋላ በቃ ከዚህ በኋላ ዌተር ላይ እንዳትሰራ በቃ እዚህ ጋር አርጊያት ምናምን ተባለሽ። ከዛ በኋላ ነው እድገቱንም ያገኘሁት። በቃ እኔም ከክፍለ ሀገር የሚመጡ ብዙ ሴቶች አሉ እንደምነግርህ አይደለም። ቆንጆ ልጆች ምናምን በቃ ተመንጥረው ነው የሚመጡት። ኬት እንደሚመጡ አይታወቅም። በጣም ከተለያየ ክፍለ ሀገራት ነው የሚመጡት። እዛ ቤት ያለው አንድ ደላላ ነው፣ ሌላ ማንንም የሚያቅሰው የለም። ሙሉ ወጪ ተሸፍኖለት ወደ ተለያየ ክፍለ ሀገር ይሄዳል። ሲመጡ ግን እየተዋሹ ነው የሚመጡት። እንደዚህ አይነት ስራ እናስገባቸዋለን ጥሩ ነገር አሁን ደላላዎች ነግረው ወደ ውጪ ሰዎችን እንደሚያወጡት ማለት ነው። ከክፍለ ሀገርም ወደ አዲስ አበባ ሴቶች ሲመጡ በቃ ጥሩ ስራ ሊሰሩ እንደሚችሉ፣ ህይወታቸው እንደሚቀየር፣ አሪፍ ስራ እንዳለ፣ ምንም አይነት ወጪ ሳያወጡ በቃ ብር ጌን ማድረግ የሚችሉበት መንገድ እንዳለ ነው የሚነገራቸው። ስለዚህ እነዚህ ሰዎች ደግሞ ማያውቁት ብር ነው የሚጠራላቸው። እየኖሩ በነፃ እየበሉ እየጠጡ ብር ማለት መከፈል የሚጠላ ማን አለ? ገባ? ሁሉም ሴቶች የሚመጡት ተታለው ከመጡ በኋላ እዛ ሲገቡ በቃ 1-2 ቀን ነው የሚታዩት። ከዛ በኋላ ለሀብታሞች የሚሸጡበት ሁኔታ ነው ያለው። ቤቱ ብር በጣም ይሰራል፣ ኢቭን ይጨቆናሉ። ግን እኔም ስራዬ ነው በቃ እኔም እንደዚህ አይነት ሁኔታ ውስጥ ከገባው በኋላ መጀመሪያ አካባቢ ደብሮኝ ነበረ። ግን ከገባው በኋላ የማገኘውን ብር ሳይ እንዳልኩ ነው ቤተሰብ አለኝ፣ ልጅ አለኝ፣ ባህል አለኝ ማስተዳድራቸው። ስለዚህ ግዴታ ያንን ብር ማግኘት ነበረብኝ። በቃ ቢያስጠላኝም ያንን ስራ መስራት ነበረብኝ። ግን አንዳንዴ ስራውን መስራት አስጠልቶም ልክ ስትለምደው ትለምደዋለህ ስራውን። በቃ ከዛ በኋላ እኔ ማቆም አልፈለኩም። ስለዚህ እኔ እንደ ሄድ ልጆቹን ኮንትሮል አረጋቸዋለሁ። ከማጋ መውጣት እንዳለባቸው ኢንፎርሜሽን ይደርሰኛል። እንደዚች አይነት ሴት ለዚህ ሰው ትዘጋጅ ይባላል። ከዛ በኋላ ያለውን ነገር እዛ ኮንትሮል የምናደርገው እኛ ነን። በቃ ከኔ በላይ ሰላም አለች። እሷ ትእዛዝ ነው የምትሰጠው። እንደዚህ ይደረግ እንደዛ ይደረግ። እሷ የምትፈራ ሰው ናት ቤት ውስጥ። ማንም እሷን ቀና ብሎ ማየት የለም። ምክንያቱም ከአቶ ጌታቸው ጋር ቀጥተኛ ግንኙነት የምታደርገው እሷ ናት። እኛ የእሷን ትእዛዝ ነው የምንቀበለው። ገባ? ስለዚህ ማድረግ ያለብን ትእዛዙ በሙሉ የሚመጣው ከሰላም ነው ለኛ ማለት። እሷ ትእዛዝ ከላይ ትቀበላለች፣ ስልክ ይደወላል፣ ሊስት ይወጣል። ለዚህ ሰው እቺ ሴት እንዲህ አይነት ሴት ትዘጋጅ ይባላል፣ ይዘጋጃል። በቃ የሴት ንግድም አለ፣ ቢዝነስ የሚሰሩ ሴቶች አሉ። በቃ እነሱን የምቆጣጠራቸው እኔ ነኝ ማለት ነው። እንዳልኩ ነው ቢያስጠላኝም ስራ መስራት ስላለብኝ ብር ማግኘት ስላለብኝ ነው እዛ ጋር ቆየሁት። ግን እኔም ተላመድኩትና የሆነ ሰዓት ዋይልድ ሆንኩኝ በቃ። ከዛ በኋላ እኔም ምሰራው ነገር ላይ ምንም አይመስለኝም፣ ተላመድኩት። ስለዚህ ሴቶች እንደሚመጡ አውቃለሁ ተታለው። ግን እንደዚህ ነው ብዬ መናገርም አልችልም። በቃ እኔም ስራዬን ነው እየሰራው ያለሁት፣ ብር አገኝበታለሁ። ስለዚህ አንቺ እንደነገርሽን ከሆነ አንቺ ብቻ ሳትሆኚ ከዚህ በፊት የነበሩት ጋርዶች ሳይቀሩ ጓደኛሽ ህይወት ሳይቀር ተራ ቤት አለመሆኑን እያንዳንዱ ነገር ነግረውናል። አንቺም ሳትቀር እያመንሽው ያለሽው ጉዳይ ነው። ስለዚህ ሄድ እስከመሆን ድረስ የሴቶቹ የዌተሮቹ የእያንዳንዱ ነገሮች ተቆጣጣሪ እስከመሆን ድረስ ከደረሽ እዛ ቤት ውስጥ የሚሰራውን እያንዳንዱ ነገር በደንብ ታውቂያለሽ። ምክንያቱም ህይወት እንደነገረችን ከሆነ እረፍት ይሰጠናል፣
እነዚህ ሰዎች በሚመጡ ቀን ትልልቅ ሰዎች በሚመጡ ቀን ማንንም ተራሱ አይኖርም እዛ ቤት ውስጥ ሊኖሩት የሚችሉት ኃላፊዎቹ ብቻ ነው ብለናለች በተጨማሪ የሚደረገውን ነገር እያንዳንዱ ነገር ታውቂያለሽ የሚሰራውን ነገር ሳይቀር ስለዚህ እንዳልሽኝ ደግሞ ከአንድ ጌታቸው ጋር የአንድ ቀን ግንኙነት ብቻ አይኖርሽም ይሄ ቀላል ወንጀል አይደለም እዛ ወንጀል ውስጥ የሚሰሩ ሰዎች ኃላፊነት እኮ ተይው ቀላሉ ነገር ነው እዛ ቤት ውስጥ እስከ መግባት ድረስ የሚደርሱ ሴቶች ያንዳንዳቸው ባክግራውንዳቸው ፕሮፋይላቸው ሳይቀር ታይቶ ነው የሚገባው እያላችሁ ነው ያላችሁ ስለዚህ በተዘዋዋሪም ሆነ በቀጥታ ከነዚህ ሰዎች ጋር በደንብ ግንኙነት አለሽ ይኸውልህ ነገርኩ የማውቀውን ነገር ነው በቃ ከዚህ በኋላ እኮ በቃ ምንም መዋሽበት ምክንያት የለኝም በቃ ነገርኩ አሁን ህይወቴ የኔ ራሷን አደጋ ላይ ነው በቃ ቤትኛውም ቅጽፈት አግኝተው እኔን የማጥቃት ሊገሉኝ ይችላሉ ምክንያቱም እያንዳንዱን ነገር እየነገርኳችሁ ነው ያለሁት እኔ ነገርኩ ከኔ በላይ ያለችው ሰላም ናት በቀጥታ የምታገኘው አቶ ጌታቸውን እሷ ነች እኔ አንድ ቀን ግንኙነት ብቻ ነው በቃ የነበረኝ እንዴት ነው የአንድ ቀን ግንኙነት እዛ ቦታ ላይ ኃላፊነት እስከመያዝ ድረስ ሱፐርቫይዘር እስከመሆን ድረስ ደርሻለሁ እያልሽኝ ከአቶ ጌታቸው ጋር የአንድ ቀን ግንኙነት ነው ብቻ ያለኝ ብትኝ እንዴት ሊያሳምን ይችላል አቃቸዋለሁ ይመጣሉ እዛ እኔ በቃ እንደነገርኩ የአንድ ቀን ግንኙነት ነው ያለኝ አልዋሸውክም ነገር ግን የዛን ቀን አብረን ያደርን ቀን ሁሉንም ነገር ስለ ህይወቴ ነገርው ነበር እንዴት እንደመጣው ያለኝን ባክግራውንድ ሁሉንም ነገር ነገርኩት ከዛ በኋላ በቃ ያንዳንዱን ነገር ያደረገልኝ በማዘን ነው እንጂ ሌላ ነገር አይደለም እኔም እንደማንኛውም ሰው ቅጥረኛ ነኝ ግን በቃ እንዳልኩ ነው ስራዬ ላይ ታማኝ ሆኜ ስለምሰራ በቃ ከዛ በኋላ እሱም ማመነኝ በቃ እንዳልኩ ነው በቃ ሰዎች ሲመጡ ሊስቶቶ ምናምን ሁሉንም ነገር የምናደርገው እኛ ነን ከዛ ውጪ ሌላ ግንኙነት የለኝም ከሱ ጋር ጌታቸው የተባለ ሰው ከዚህ በፊትም እንደሰማነው በጭካኔ ረቀቅ ባለ ወንጀል የሚታወቅ ሰው ነው እንዴት ነው ያንቺ ባክግራውንድ ስቶሪ ነገርሽ አዘንሽልኝ በትይሌት ነው ለያሳማኝ ሊሆን የሰው ልጅ ኮና አንዳንዴ እኮ ሰዎች ለሰዎች ያዝናሉ በቃ ነገርኩ እኮ እኔ አጠገቤ ማንንም ሰው አልነበረኝም በቃ የነበሩኝ ሰዎች ልጄና ባለቤቴ ነው ባለቤቴም ደግሞ በእንደዚህ አይነት ሁኔታ ውስጥ ነው ያለው ይያልኩ እኮ ነው ማለት ምን አይነት ሰው ቢሆን ነው እሺ እንደዚህ አይነት ችግሬን እየነገርኩት ገባ አውጥቶ ሊጥለኝ አይችልም እውነት ነው በቃ አዘነልኝና እኔ እዛ እንድሰራ ስራውን ሰጠኝ እኔ ነገርኩ በቃ ምንም ማቀው ነገር የለም በቃ አቶ ጌታቸው በቃ አዝኖልኝ ነው ይሄንን ቦታ ይሰጠኝ ግን ከዛ በኋላም ትልቅ ማስጠንቀቂያን ይሰጠኝ በቃ ምንም አይነት ነገር ብስት ምንም አይነት ነገር ባደርግ በህይወቴ እንደምፈርድና በየትኛውም ቦታ ሊያስገድልኝ እንደሚችል ነገረኝ ስለዚህ እኔ ከፍርሃቴም የተነሳ ግን ብር አገኛለሁ በቃ ግን ለሱ ታማኝ ነኝ ምንም ነገር አድርጌ አላቅም ስለዚህ ይኸውልሽ አብራችሁ አድራችኋል ኃላፊነት እስከ መስጠት ድረስ ከደረሰ ይሄ ጌታቸው የተባለ ሰው የት እንደሚኖር ቤቱን ሳይቀር ከሄድሽ የት እንዳለ ታውቂያለሽ በደንብ አልሄድኩም እኔ ቤቱ አልሄድኩም እዛው ነበር ቪአይፒ ነው የነበርነው በቃ ይሄንን ነገር ልታቅ የምትችለው ሴት ብትኖር ሰላምና ሰላም ብቻ ነች ገባ ምክንያቱም እሱ ከሷ ጋር ቀጥተኛ ግንኙነት አላችሁ አልኩ በቃ ከኔ ጋር የነበረን ግንኙነት የአንድ ቀን ግንኙነት ነው ግን ከዛ በኋላ ሲመጣ እንዴትኛውም አይነት አሰሪና ሰራተኛ እንገናኛለን ግን ያን ያህል እኔ የጠለቀ ዕውቀት ስለሱ የለኝም በቃ እንድናቅም አይፈቀድም አልኩ እኮ በቃ ስለዚህ ከሰላም ጋር ስለሆነ ግንኙነት ያለው እሷን ብትይዟት ክለብ ሄዳችሁ ያለውን ነገር ብታጣሩ እንደተጠቃሚ ሆናችሁ ያለውን ነገር ብታዩ ወደ ሰላም ያመራችኋል ሰላምን ደግሞ ይዛችሁ ከዛ በኋላ ያለውን ነገር እሱን ማጣራት ነው ያለባችሁ እሷን ሁሉንም ነገር ልታቅ የምትችለው አልኩ የት ነው ሰላም ነው የምናገኛት ያው ክለብ ስትሄድ ነው የምታውቁት ምክንያቱም እሷ የምትገባበት ሰዓት አላት የምትወጣበት ሰዓት አላት እሷም ዝም ብላ እንደዚህ መውጣት መግባት እንትን አትልም በቃ ሰዓት አላት በመግቢያዋ ሰዓት ትገባለች ያው በፈለገች ሰዓት ነው የምትገባው ስለዚህ እንደዚህ በዚህ በዛ ምናምን አንልም ወይ አስቸኳይ ስራ ከተደወለ ትመጣለች ካለበለዚያም የሆነ ሰዓት ገብታ የሆነ ሰዓት ትወጣለች ያን ያህልም ታይሟንም እዛ ስፔንድ አታረግም ስለዚህ አንድ ነገር እንድታረግልኝ ይፈልጋሉ እስካሁን የነገርሽኝ ነገር በሙሉ እየጠቀመኝ አይደለም ለኔ ባክግራውንድ ስቶሪ ካንቺ ሳይድ ያለውን ነገር ነው እየነገርሽኝ ያለሽው እቺ ሰላም የምትባለዋ ሴት ምን ሰዓት እየገባች እንደሆነ ሰሞኑን መቼ እንደምትገባ አንቺ መቼም እዛ ቤት አለቃ ስለሆንሽ እያንዳንዱ ነገር ታውቂያለሽ አሁን ደውለሽ አሁን ላይ እኔ እንዳልኩ ነው በቃ ስራ አቁም ያለው ማቀው ነገር የለም ግን ቢያንስ ወይ እዛ ያሉትን ሰዎች ኮንታክት አድርጌ በምን ሰዓት እንደምትገባ እንደምትወጣ አጣርቼ ልነግራችሁ እችላለሁ እሱን ማድረግ እችላለሁ ተጠቀማችሁ ከዛ ውጪ ግን እኔ ምንም ማቀው ነገር የለም በቃ ማቀው ነገር በሙሉ ነው የነገርኳቸው ድራግ ይተቀማሉ ብዙ ነገር ይደረጋል የሴት ሽያጭ እንዳለ እያንዳንዱ ነገር ነግሬያችኋለሁ እሺ ስለዚህ አሁን የሷ ስልክ ይምጣና ያለው ነገር እያንዳንዱን ነገር ታጣራ ስልኳን ከህግ ሰዎች ተቀበሏቸውና አሁንኑ ደውለሽ ምን ሰዓት እንደምትገባ እያንዳንዱን ነገር ታጣሪያለሽ ምንም በማያስነቃ መንገድ አንድ ነገር ግን ለማስነቃት አንድ እርምጃ ርቀት ሄዳለሁ ብትይ ግን እኔ ነው ያርከኝ አሁንም ቢሆን ህይወት ስለኛችሁ አሁን ከዚህ በኋላ ልዋሻችሁ ምን ችለው ነገርኳችሁ መጀመሪያ የሚያዋሻችሁ ህይወቴ አደጋ ውስጥ ስለሆነ ብቻ ነው በቃ አንድ ነገር ባደርግ እንደምሞት ተነግሮኛል ስለዚህ ለህይወቴ ፈርቼ ነው በቃ ነገርኳችሁ ስለዚህ አሁን ይሄንን ተናግሬ የምትተውኝ ከሆነ እኔ ይሄንን ነገር ለማድረግ ዝግጁ ነኝ
እሺ እንደዛ ከሆነ የኛም ሰዎች የህግ ማካላት አሁኑኑ ይዘጋጁ ቦታው ድረስ መሄድ አለብን አቶ ጌታቸውንም ጭምር እዛ ቦታ ልናገኘው እንችላለን እሷ እንደነገረችን ከሆነ እዛ ቦታ እንደሚኖር ነው እየጠቆመችን ያለችው ስለዚህ ድል ከቀናን እሱንም እናገኘዋለን ግን የኛ ሰዎች እነዚህ ሰዎች ቀላል ሰዎች አይደሉም ወንጀለኞች ናቸው በምን አይነት ሁኔታ ራሳቸውን መክበብ እንዳለባቸው በደንብ ያውቃሉ አሁኑኑ ደውሉ ለህግ ሰዎች የኛ መኪና ይዘጋጅ በፍጥነት ወደዛ መሄድ አለብን እሺ እንግዲህ ተመልካቾቻችን የነበረንን ቆይታ ያንዳንዱ ነገር ተመልክታችኋልና አሁን እንግዲህ በጣም ሌሊት ነው ሰዓቱ ሄዷል የክለብን ነገር ደግሞ ታውቁታላችሁ ሌሊት ነው ያለው ነገር መዝናኛው ሁሉ ነገር ሌሊት ስለሆነ ነገር ግን ያለንበት ሁኔታ በጣም ከባድ ነው ጊዜ የሚሰጥ ነገር አይደለም አቤልን ከሞት ስላዳን ነው አሁን ደግሞ እነሱ በእጥፉ ተዘጋጅተው እየጠበቁን እንዳሉ ነው የሚሰማን እነሱ እየጠበቁን እንደሆነ ነው እያወቅንም ያለ ነው እየተረዳንም ያለ ነው ከምናወራቸው ሰዎች አንፃር ምክንያቱም በቀላል ነገር አይጠብቁንም ያለውን ነገር እጃቸው ላይ የቀረውን መረጃ በሙሉ ለማጥፋት ነው የሚፈልጉት ስለዚህ ያ እንዳይሆን ደግሞ ከዚህ የባሰ ነገር ደግሞ ሌላም ደግሞ እንደ ፕላንቱ ብሎ ከግድያውን ባሻገር ያቀዱት ነገር እንዳለ እየተሰማን ነው ስለዚህ እነዛ ነገሮች እንዳይፈጠሩ ነገሮችን በጊዜ ማስቆም እንዳለብን ይሰማናል ስለዚህ አሁን የኛ ሰዎች ከፊትም ከኋላም ሆነው ከበውን እንግዲህ ይገኛሉ ሌሊት ስለሆነ የምንንቀሳቀሰው እንደተነገረን ደግሞ ወይዘሮ ሰላም የተባለችው ሰው ከበድ ያለች ሰው በጋርድ የምትንቀሳቀስ እጅግ በጣም ከፍተኛ ቦታ ላይ ያለች እያንዳንዱን ወንጀሎች ምትመራ ሰውም ስለሆነች ቀድመንኛ መያዝ ስላለብን በጥንቃቄ የኛም ሰዎች ሳይጎዳ መድረስ ስላለብን እንግዲህ እንደምትመለከቱት እናንተም በጸሎታችሁ በሐሳባችሁ በሙሉ ከኛ ጋር እንድትሆኑ አደራ ማለት እፈልጋለሁ እንግዲህ እስከመጨረሻው ደስ አብራችሁን ቆዩ ይዛት ግባ እሷን ነይ ፈጠን የኛ ሰዎች ይምጡ እሺ እሺ እንግዲህ ተመልካቾቻችን የነበረንን ቆይታ ከሊዲያ ጋር የነበረንን ነገር ያንዳንዱ ነገር ተመልክታችኋል እንዴት ስናውጣጣት እንደነበረ በጣም በከፍተኛ ሁኔታ ነገሮችን ወይም ደግሞ መረጃዎችን አሳልፎ ለመስጠት በጣም ከባድ ሆኖብን ነበር ነገር ግን ያለው ነገር ከሷ ጀርባ ያሉት ሰዎች እጅግ በጣም አደገኛ እንደሆኑ ሰላምን ጨምሮ ከአቶ ጌታቸው ጋር ቀጥተኛ ግንኙነት አላት ያለችን ይቺ ሴት በጣም ከባድ እንደሆነች ያንዳንዱ ነገር ሰምታችኋል ከሊዲያ አፍና አሁን እንግዲህ እሷን በቁጥጥር ስር ማድረግ አለብን ነገሩ በጣም ግን ከባድ ነው እጅግ በጣም አቤልን ማዳኑ ሚሽን የበለጠ በጣም ከባድ ሁኔታ ውስጥ ነው ያለነው እንግዲህ አሉበት ወይም ደግሞ እዚህ ይገኙበታል የተባለውን ክለብ ነው አሁን ልንከባ ያሰብነው የኛ ሰዎችም የህግ አካላትም እንግዲህ ከኋላም ከፊትም ሆኖ ይታዩኛል እየተከተሉ ነው የራሳችን የሰው ኃይሎች አሉና ይሄ ክለብ በጣም በከባድ ጥበቃ ያለበት በጣም ብዙ ነገሮች የሚደረግበት ክለብ እንደሆነ ሰምታችኋል በጣም ቀላል ቦታ አይደለም አሁን ደግሞ እሱን በቁጥጥር ስር ለመዋል እንግዲህ ድል ከቀናን አቶ ጌታቸውን ጨምሮ ከሱ ጋር አብሮት ያሉትን እያንዳንዱን ሰዎች በቁጥጥር ስር ለመዋል ነው አሁን እየሰራን ያለነው ወይዘሮ ሰላም ግን በምን ሰዓት እንደምትገባ በምን ሰዓት እንደምትወጣ ያንዳንዱን መረጃ ከሷ አግኝተናል እሱን ተመርኩዘን ነው አሁን ወደዛ እየሄደው ምናልባትም ወጥመድም እንዳይሆን እኛም ሰዎች በርከት ብለን ኃይላችንን አሰባስበን ነው ያለነው ምንም ነገር እንደማይፈጠር ተስፋ አድርጋለሁ የኛንም ሰዎች እንግዲህ እንዲከተሉን ትእዛዝ ሰጣቸው እሺ እንግዲህ ምንም አይነት ስህተት መስራት የለብንም የኛም ሰዎች ምንም አይነት ሰው መጎዳት የለብን እንደነገረችን ከሆነ በጣም ከባድ ሁኔታ ነው የተነገረን በጣም ከባድ ጥበቃ የሚደረግበት በጣም አደገኛ ሰዎችም ያሉበት ጭምር ነው እንደምትመለከቱት ሌሊት ነው እንግዲህ በሌሊት ነው እየወጣን ያለነው ምክንያቱም የክለብ ነገር በሌሊት ስለሆነ ያንዳንዱ ነገር የደረሰ መረጃ የሚከናወኑት ነገሮች በሙሉ በሌሊት ስለሆነ እንግዲህ የኛም ሰዎች ጥንቃቄ አድርጉ እሺ ምንም አይነት ሰው እንዳይጎዳ ወይኔ ያለውን ነገር ነግራችኋለሁ እዛ ባትገቡ ነው ባይ ነኝ ምክንያቱም ለህይወታችሁ የሚያሰጋለ በቃ እዛ ከገባችሁ እንደማትወጡ ነው ቅድም ደጋግሜ እኔ ያስፈራራችሁ ያለውን ሁኔታ ነው ነገርኳችሁ እኛ እያንዳንዱ ነገር መጀመሪያ እዚህ ኬዝ ውስጥ እጃችንን ካስገባበት ቀን ጀምሮ ወደ ኋላ ምንም አይነት ነገር እንደማይጎተተን ምንም አይነት ነገር እንደማይመለስ ህይወትን እስከ መስጠት ድረስ መስዋዕትነት ከፍለን ነገሮችን ማጥራት እንዳለብን ምክንያቱም ወንጀል ነው ቀላል ነገር አይደለም እየመጣንበት ያለነው ነገር ወንጀል ነው ገባችሁ እኔ ያለውን ነገር ይነገርኳችሁ እዛ ከገባችሁ እመኑኝ አትወጡም እያልኳችሁ ነው እናንተ እንደምታስቡት ተራ ቦታ አይደለም እየሄዳችሁ ያላችሁት ይኸውልሽ
አሁን እንግዲህ እንደሰማችሁት ከሆነ ተመልካቾችም እንደሰማችሁት ከሆነ አቤል እዚህ ጋር ሽፋን ሆነ እንጂ በጣም ብዙ እየተጎዱ ያሉ ሰዎች አሉ። በጣም ብዙ እየሞቱ ያሉ ሰዎች አሉ። እንግዲህ ይሄ ነገር እየሰሩት ያሉት ስራ ቀላል አይደለም። አሁንም ቢሆን አንዴ ገብተንበታል። ወደ ኋላ የምንመለስበት ምንም ምክንያት የለንም። እስከ መጨረሻው ድረስ እንሄዳለን። እንግዲህ አሁን አንቺ በሰጠሽን መረጃ መሰረት እያንዳንዱን ነገር እኛም ሰዎች ሰላም የምትባለዋ ወንጀለኛ ምን ሰዓት እንደምትወጣ ምን ሰዓት እንደምትገባ ሳይቀር እያንዳንዱን ነገር አጣርተናል። እዚህ ስንመጣ ዝም ብለን አይደለም፣ እያንዳንዱን ነገር አጣርተናል። መግቢያዋን መውጫዋን ሳይቀር በምን ሰዓት እንደምትገባ በምን ሰዓት እንደምትወጣ የት እንደምትገኝ ሳይቀር እያንዳንዱን ነገር አጣርተናል። ከዚህ ተነስተው የኛ ሰዎች ሁሉንም ነገር ጨርሰዋል። ስለዚህ ራሳችሁን እንድትጠብቁ ነው እንጂ ለሌላ ነገር አይደለም። እኔ እኮ ኦሬዲ ያለውን ነገር እዛ ጋር ነግሬያችኋለሁ። ሁሉንም ነገር ምንም አዲስ ነገር አይደለም አውቃለሁ። ግን በቃ ይሄን ያህል እኔ እንደዚህ አካብጄ ነገርኳችሁ ለቀልድ ወይም ደግሞ እዚህ ጋር ሌላ ነገር እያደረኩኝ አይደለም። እንግዲህ ተመልካቾች ይሄ ሁሉ ፊድባክ የምትወስዱት ከሆነ የፈለጋችሁትን ሪስክ መውሰድ ትችላላችሁ። በቃ አሁን ከዚህ በኋላ ምንም የምትናገረው ነገር የለም። በቃ ምንም ሲጀመር እኛ ምንም እንፈልግ ነገር የለም። አንተ አፍጥነው እንግዲህ ምናልባትም የኛ ሰዎችም እንዳይሆኑ መረጃዎችም እንዳይደርሳት እኛ መፍጠን አለብን። በቦታው ቶሎ መገኘት አለብን። በጣም ጥንቃቄ ይደረግሽ። የኛም ሰዎች ፈጠን ብለው እንዲከተሉን አድርግ። እሺ እንግዲህ ተመልካቾቻችን እንዳያችኋት ከሆነ እኛ ምናልባትም የካሜራ ሲታፓችንን ሳናስተካክል ነውና ከቪኤት መኪና ነው ወርዳ ወደዚህ የመጣችው። ስለዚህ አሁን የሷም ጋርዶች ሊኖሩ ስለሚችሉ ተጠንቀቁ፣ በፍጥነት አድርጉት። እሺ ያሉትን ሰዎች ምናልባትም መጠንቀቅ አለብን። ሰዎቿን ጋርዶቿን ምናምን ሳታገኝ ያው ምንም አይነት ወከባ ሳይፈጠር ቀጥታ ይዛችኋት ነው የምትመጡት። እሺ በፍጥነት ውረዱ። ያዝለትና እኛም ሰዎች ከኋላ ወረድ ብሎ ይጠብቁን፣ ይቁም ከኋላ። ማናችሁ? በቁጥጥር ስር ውለሻል። ምንም አይነት ድምጽ እንዳታሰሚ። ምንም አይነት ድምጽ እንዳታሰሚ። ይኸውልሽ በህግ ቁጥጥር ስር ነሽ። በህግ ቁጥጥር ስር ነሽ። ምንም አይነት ግርግር እንዳትፈጥሪ። ቆይ ማንነት ከንሳኔ በህግ ቁጥጥር ስር ነሽ። ይኸውልሽ በቃ ምንም አይነት ግርግር እንዳትፈጥሪ።